አሁን የክርክሩ እንደ ጦርነት እንውሰደውና የመሳሪያ ምርጫ እየተደረገ ነው። ምርጫ የመረጠው ከሌላ ሳይድ ያለው አካል ገርላት ሲሆኑ እንዴት እንረዳው፣ እንዴት እናስረዳውና እንዴት ነገሩን ኮንሲደር እናድርገው የሚለው አይ ቲንክ ሀሳብ ብንለዋወጥበት ጥሩ ነው። ምክንያቱም አንደኛ ቅድም መጋቢም እንዳለው በጉባኤውም ተነስቷል። የጉባኤው ያነሳነውን ትተ ነው ግን እኛ ኦልሬዲ ስለተነሳ ከሌላ ሳይድ እኛ ድሬስ ሳናደርገው ብንተው ምዕመናን ኦልሬዲ ችግርም ገጥሟቸው ከሆነ ዛብቱም ኦብቪየስሊ እየቀረበ ነው። ያንን አድሬስ ካላደረግነው ድረስ ችግርም ሆኖ ይቀጥላል። ወይ ደግሞ ነጥብ ያስቆጠሩ መስሏቸው ሊሰማቸው ሁሉ ስለሚችል እንዴት እናደርገው፣ ኦነስትሊ ችግሮቹ ምንድናቸው የሚለውን አንስተን በረከት በዚህ ላይ መነሻ ነገር እስኪ ጊዜ ወስደህ አቅርብልን እና ሪፍሌክት እናደርጋለን። እሺ፣ በመጀመሪያ የቤተ ክርስቲያን አስተምህሮ ገርላት፣ ሌሎችም መጻሕፍት፣ ድርሳናት በቤተ ክርስቲያን ውስጥ ያላቸው ቦታ፣ አገልግሎታቸው መታወቅ አለበት። ቤተ ክርስቲያን እንዴት ነው የምትጠቀምባቸው፣ እንዴት ነው የምትገለገልባቸው የሚለውን ነገር አይ ቲንክ በደንብ ማስተማር የሚያስፈልግ ይመስለኛል። ጥያቄ ከየትም ይምጣ ቤተክርስቲያን እንደ በጎ ነው የምታየው። ከነገራችን ላይ በጣም ብዙ መጻሕፍት፣ የሊቃውንት መጻሕፍት የተጻፉት በአንደኛው፣ ሁለተኛው፣ በሶስተኛው ክፍለ ዘመን ከውጭ ያሉ ሰዎች ሲጠይቁ ነው። አብዛኞቹ አፖሎጀቲክ ናቸው እና ቤተክርስቲያን ከውጭ የሚመጡ ተጽዕኖዎችን ለበጎ ተጠቅማ ምዕመናን የበለጠ እንዲረዱ፣ የበለጠ እንዲያስተውሉ የማስተማሪያ መንገድ ይሆናል ማለት ነው። እግዚአብሔር መቀስቀሻም የሰነፍነው እንድንጠነክር በደንብ እንድንሰራ ማረጊያ ነው። እኔ እንደዚህ ነው ሁሉንም ነገሮች እንደ በጎ እድል ነው ማያቸው። ለቤተ ክርስቲያን ፈተናዎች፣ ተግዳሮቶች፣ ቻሌንጆች ሁሉ እድሎች ናቸውና በዚህ አሁን በቃ ቤተክርስቲያን ስለ ቤተክርስቲያን ትምህርት እኮ ጥቅስ ጠቅሶ መነጋገር በጣም ሬር ነው የምታገኘው። በየመድረኩ የሚወለው ስለ ገድላት ነው። እንደዛ ሆኗል። ስለዚህ አንደኛ ስለ ገድላት ማስተማር ያስፈልጋል። ገድላት በመጀመሪያ የገድላት አገልግሎት ምንድነው? ጥቅማቸው ምንድነው? ኦቶሪቲያቸው እስከምን ድረስ ነው? በገድላትና በሌሎቹ መጻሕፍት መካከል ያለው ግንኙነት ምንድነው? በቅዱሳት መጻሕፍት፣ በትርጓሜ ቤት ያሉ መጻሕፍት ትምህርቶች አሉ። የቤተ ክርስቲያን መደበኛ ትምህርቶች አሉ። ጸሎተ ሃይማኖት፣ የጸሎተ ሃይማኖት ማብራሪያ፣ ትርጓሜ፣ ምዕመናን አምነው የሚጠመቁበት የቤተ ክርስቲያን አስተምህሮች አሉ። ከነሱ አንፃር ገድላት እንዴት ነው የሚታዩ? ምንድነው ይሄ በሁለቱ መካከል ያለው ዳይናሚክስ ግንኙነት ምንድነው? ቤተክርስቲያን አዋልድ ነው የምትላቸው። አዋልድ ማለት የዋናው መጽሐፍ ልጆች ማለት ነው። እሱን የሚመስሉ እሱን የሚያንጸባርቁ ልጅ ማለት የወለደውን የሚያሳይ የወለደውን የሚገልጥ እሱን የመስሎ የሚታይ ማለት ነው። ስለዚህ ቅዱሳት መጻሕፍትን የነቢያትና የሐዋርያትን መጻሕፍት የሚመስሉ እነሱን የሚያብራሩ እነሱ በየዘመኑ በቤተ ክርስቲያን ሕይወት ውስጥ የሚታዩ የሚገለጡ ነገሮች እንደሆኑ በሆነ ዘመን ያለፈ ታሪክ ብቻ እንዳልሆነ የቤተ ክርስቲያን ሕይወት የሆነ በቃ መጻሕፍት አዲስ ኪዳን መጻሕፍት በተዘጉበት ቀኖናቸው በተዘጋበት ብቻ ከሆነ የቤተ ክርስቲያን መጻሕፍት የሚባል የቤተ ክርስቲያን ሕይወት በዚያ ላይ የተቋረጠ ይመስላል። ስለዚህ የቤተ ክርስቲያን ሕይወት የሚቋረጥ አይደለም። የሐዋርያት ገድል እንደተጻፈ የሐዋርያት ሥራ ማለት የሐዋርያት ገድል ነው። ከዚያ በኋላ የሚነሱ መምህራን፣ የሚነሱ ሊቃውንት፣ የሚነሱ ቅዱሳን በቤተ ክርስቲያን እንደ ኮከብ አብርተው ያለፉ ሰዎች የመላእክት የቅዱሳን በቤተ ክርስቲያን ውስጥ የተራዱት መራዳት
የቤተ ክርስቲያን ምስክርነት ያላቸው ነገሮች በየዘመኑ የሚዘገቡበት እና የቤተ ክርስቲያን ሕይወት ሕያው መሆኑን ማሳያ ናቸው። የሚቀጥል ሁልጊዜ የሚታይ ሁልጊዜ ፍሬ የሚታይበት ቤተ ክርስቲያን ሁልጊዜ የምትወልድ ሁልጊዜ ፍሬ የምታፈራ እንደሆነ ማሳያ ናቸው። ስለዚህ ግዴታ አስፈላጊ ናቸው። ገድላት፣ ድርሳናት፣ በየዘመኑ የሚጻፉ ጽሁፎች አስፈላጊ ናቸው። ይህን መረዳት ያስፈልጋል። ስለዚህ አንድ ሰው ኦርቶዶክሳዊ ለመሆን ይህን መቀበል አለበት። ቤዚክ የሆነ ፕሪንሲፕሉን መቀበል አለበት። የቤተ ክርስቲያን ሕይወት በየዘመኑ የሚገለጥባቸው የቅዱሳንን ገድል፣ የቅዱሳንን ሕይወት ቤተ ክርስቲያን የተቀበለቻቸውን መቀበል አለበት። ከዛ በኋላ ግን ቤተ ክርስቲያን ደግሞ ምን መስራት አለባት የሚለውን ደግሞ መወያየት ያስፈልጋል። ቤተ ክርስቲያን ቋሚ መመዘኛ አላት፣ ፓራሜትሩ አላት፣ ዶክትሪን አላት፣ አስተምህሮ አላት፣ ስርዓቶች አሏት፣ ቀኖናዎች አሏት። ስለዚህ እነዚህን መጻሕፍት ትመረምራለች። ቤተክርስቲያን በየጊዜው ትመረምራለች። ከነገራችን ላይ መመርመር አለባትም ትመረምራለችም። ስለዚህ ይሄ ነገር በጣም ተጠናክሮ በደንብ ባለቤት ተሰጥቶት መሰራት እንዳለበት ያመለክታል። አሁን ያሉ ተግዳሮቶች ማለት ነው። ፓራሜትሩ ግን የቤተ ክርስቲያን ነው መሆን ያለበት። መለኪያው የቤተ ክርስቲያን ነው። ዝም ብሎ አንድ ሰው ወጥቶ መድረኩ ስላለው ሰዎችን መሰብሰብ ስለቻለ የቤተ ክርስቲያንን አስተምህሮ የቤተ ክርስቲያንን መለኪያዎች ነገራችን ላይ ቀኖና ማለት መለኪያ ማለት ነው። መለኪያ ሜጀር ማድረጊያ ማለት ነው። አንድ ነገር ትክክል ይሁን አይሁን የሚለካበት የቤተ ክርስቲያን አስተምህሮ ነው። እሱን ሳይዝ ስለ ገድላትም ስለ ቤተ ክርስቲያን መጻሕፍትም ማውራት አይችልም። በምን ይለካዋልና? መለኪያው የለውማ። መለኪያው ያለ የቤተ ክርስቲያንን አስተምህሮ በትክክል ከሚረዱ ሰዎች ነው። ስለዚህ እሱን ይዞ መገኘት ያስፈልጋል። የቤተ ክርስቲያን ስራ ነው። ምዕመናንም ስለ ገድላት መማር ያለባቸው ከቤተ ክርስቲያን መምህራን ነው። ምክንያቱም ሰዎች ሚስ ሪፕሬዘንት ያደርጋሉ። ገድላቱን በእነሱ ትርጉም እየቃኙ የተለየ ትርጉም እንዲሰጣቸው፣ የተጣመመ ነገር እንዲሰጣቸው ያደርጋሉ። መለኪያውም የላቸውም። በምን ይለኩታል? በምን ላይ ቆመው ነው ስለ ገድላቱ አሉታዊም አዎንታዊም ነገር ማውራት የሚችሉበት? መለኪያውም የሌላቸው ሰዎች ላይ ስለ ገድላቱ የሆነ ትክክለኛ ነገር መጠበቅ የለባቸው። የቤተ ክርስቲያን መምህራን ግን መስራት አለባቸው። ያው አሁን ስብሰባውም አቅጣጫ እንደሰጠው ማለት ነው። ቤተ ክርስቲያን ላለፉት 400-500 ዓመት እረፍት አልነበራትም በዘመነ መሳፍንት። ከዛም በኋላ አንዳንድ ውስጣዊ ችግሮች ነበሩ እንደምታውቁት። በእነዚህ ምክንያቶች አሁን ደግሞ በጣም ቅርብ የሆነው ታሪክ ደግሞ በፖለቲካው በእርስ በርስ ጦርነቱ በምኑ በጣም በብዙ መንገድ ስትቸገር የኖረች ቤተክርስቲያን ነች። በፊትም ግብፃውያን ጳጳሳት ሲመሯት የቋንቋ ችግር ነበረ፣ የህዝብ ተደራሽነት በየቦታው የመድረስ ችግር ነበረ፣ ብዙ ችግር ነበረ። ስለዚህ በዚህ ሁሉ ችግር ውስጥ ያልተሰሩ ብዙ ስራዎች እንዳሉ ግልጽ ነው ማለት ነው። ሊቃውንቱ በጣም ጊዜ ሰጥተው ተረጋግተው ሰላማዊ ሆነው ያልሰሯቸው ብዙ ነገሮች ስላሉ እነሱን አጥርቶ መስራት ያስፈልጋል። ምዕመናንም ቤተክርስቲያን ይህንን እስከምትሰራ ድረስ ከቤተክርስቲያን ነው መጠበቅ ያለባቸው። ምክንያቱም መሰረታዊ ትምህርት የሚመሩበት ትምህርት የታወቀ ነው። የኦርቶዶክስ አስተምህሮ የታወቀ ነው። ስለ ሥላሴ ያለው አስተምህሮ የታወቀ ነው። ስለ ስጋዌ ያለው አስተምህሮ የታወቀ ነው። ስለ ሚስጥራት ያለው አስተምህሮ የታወቀ ነው። ስለ መዳን ያለው ትምህርት የታወቀ ነው። የታወቀ ነው። ቤተክርስቲያን መሰረታዊው ዋናው አስተምህሮ መስመሯ ሃይዌው የታወቀ ነው። በቃ ሮያል ዌይ አለ፣ የታወቀ መስመር አለ። በሱ መስመር በጽናት መጓዝ ያስፈልጋል። ሌላው ነገር የሊቃውንት ስራ ይሆናል ብዬ ነው ማስበው። ግን ያልተሰሩ ብዙ ስራዎች እንዳሉ ግን ይታወቃል። ዛሬ ፌስቡክ ላይ የሆነ ጽሑፍ ጽፌ ነበረ፣ አይታችሁት ከሆነ
ስለ ገድላት የተጻፉ ጽሁፎችን ጠቁሙኝ ብዬ እና የተወሰኑ ጽሁፎች ተጠቁም ያለው እነ ስቲቨን ካፕላን የሚባል አንድ የአፍሪካ እና የኮምፓራቲቭ ሪሊጅን ያጠና ሰው የሰራው አንድ ስራ አለ። ሌሎችም ወንድማችን በአባንም ሰርቷል። ምንም እንኳ የሆነ የመጽሐፍ ክፍል ቢሆንም ሰፊ ከዚህ የበለጠ ሰፊ አድርጎ ቢቀርብ የሱ ስራ በተለይ እኔ ጥሩ ይሆናል ብዬ ነው የማስበው። በእኛ ቋንቋ የተጻፈም ስለሆነ በጣም ለእንትናችንም ቅርብ ስለሆነ በአማንም ጥሩ አቅም ያለው ነገሮችን በደንብ ማስተዋል የሚችል ወንድማችን ስለሆነ እኔ እሱን በደንብ ቢሰፋ ምዕመናን ስለ ገድላት ምን ማሰብ እንዳለባቸው እንዲያግዝ እንዲህ አይነት ስራዎች መበረከት አለባቸው ብዬ ነው የማስበው። ግን ብዙ የሉም። የችግሩን ያህል የተሰሩ ስራዎች እኔ አላየሁም እና ይሄ ካለው ችግር አንጻር በቤተ ክርስቲያን ላይ ካለው ችግር አንጻር ያልተሰሩ ስራዎች ብዙ እንዳሉና በጣም በፍጥነት መስተራት እንዳለባቸው ነው የሚያሳየው። በተለይ እነ ጌታቸው ኃይሌም ሌሎችም ሊቃውንት ሰርተዋል። ግን እኔ በገድላት ዙሪያ የሚያስፈልገው ብዬ የማስበው የስኮላሮች ስራ ብቻ አይደለም። እነዚህ ስኮላርስ ናቸው። የሳይንቲፊክ ሜተድ ተጠቅመው በሂስትሪ በምናምን ነው የሚያጠኗቸው። የበአማን እንደሱ አይደለም። በእርግጥ ግን ቴዎሎጂካል ፐርስፔክቲቭ ያስፈልገዋል። ገድላት የሚመዘኑት ቴዎሎጂካል አይን ባላቸው ሰዎች ነው። ኦርቶዶክስ ቴዎሎጂ ጥንታዊት ቤተክርስቲያንን አስተምሮ በተረዱ ተአምራትን እንዴት ነው ማየት ያለብን፣ የቅዱሳንን ህይወት ገድል እንዴት ነው ማየት ያለብን በሚሉ ይህንን በደንብ በጥልቅ በተረዱ የቤተክርስቲያን ሊቃውንት እንጂ የሆኑ የስነ ድርሳን ወይም የሆነ ሳይንቲፊክ እውቀት ባላቸው ሰዎች ብቻ የሚሰራ ስራ አይመስለኝም። ምክንያቱም ስፒሪቹዋሊቲ እና ፕራክቲካል ቴዎሎጂ ነው ገድላት ውስጥ የምናየውና እሱን የሚያዩ ሰዎች መሆን አለባቸው። ብዙ ገድላት ውስጥ የሚነሱ ለምሳሌ ቃል ኪዳን፣ የቅዱሳን ቃል ኪዳን ምንድነው? አዲስ ኪዳን አለ። በአዲስ ኪዳን ውስጥ ሌላ ኪዳን አለ። የቅዱሳን ኪዳን ምንድነው ያረጋል? ለዚህ ኮሜንቱ ላይ ያያዩት ነው። ቃል ኪዳን በነገረ ድነት በጣም ጥሩ መጽሐፍ ነች። እኔም ረጅም ጊዜ በፊት በጣም ተመስጬ እንዳነበብኳት አስታውሳለሁ። እሱንም አንብቡ። ምን ማለት ነው? ለቅዱሳን እግዚአብሔር ቃል ኪዳን ሲገባ ከነገረ ድነት አንጻር ምንድነው ትርጉሙ የሚሉትን ነገሮች እነዚህ በደንብ ምዕመናን መረዳት ይኖርባቸዋል። እና እንደው ጠቅለል ለማድረግ ላለማርዘም በመምህራን የሚሰራ በጣም ትልቅ ስራ አለ። ግን ደግሞ ምንም ጉዳዩ ውስጥ የሌሉበት መለኪያውም የሌላቸው ሰዎች ያው እያወኩት ነው ማለት ነው። ስለዚህ ምዕመናን ለዛ ብዙ ጥያቄውን ማወቁ ጥሩ ነው። ከዛ ግን ብዙ መፍትሄ አይገኝም። ምክንያቱም ቅድም እንዳልኳችሁ መለኪያው የለም፣ ፓራሜትሩ የለም። የቅዱሳንን ገድል ለመተቸት ተነስቶ መሀል ላይ አምልጦት ሶላ ፊዴ የሚል ሰው እንዴት ሊለካቸው ይችላል? ሰው በእምነት ብቻ ነው የሚድን፣ ስለዚህ የቅዱሳን ገድል ትክክል አይደለም ቢል በሱ አንጻር ነው እየለካቸው ያለው። እዚህ ላይ እንኳን ከገድላቱ ጋር ከመጽሐፍ ቅዱስ ጋርም አይስማማም። ስለዚህ በዚህ መንገድ ገድላትን ማየት አይቻልም ነው፣ ኢምፖሲብል። ስለዚህ ራሳችሁን ጠብቆ ነው ከእንደዚህ አይነት አስተምሮ ከእንደዚህ አይነት ዝም ብሎ ሚዲያ ስለሰጠ እንጂ ምንም ኦቶሪቲ የሌለው መብት የሌለው እኔ እንደውም ወንጀልም ይመስለኛል የአንድን ቤተክርስቲያን መጻሕፍት ዝም ብሎ በራስ አመለካከት ማብጠልጠል
ወንጀልም ይመስለኛል። ምክንያቱም ሰው ያለ ኦቶሪቲ ዝም ብሎ ብዙ ሰው ሰብስቦ የማውራት መብት ያለው አይመስለኝም። ግን ያው በወንጀል ስለማይጠየቁ በየቦታው ተደብቀው ያሉ ሰዎች ስለሆኑ ምዕመናን ግን ራሳቸውን መጠበቅ ያለባቸው ይመስለኛል። ቤተክርስቲያንም እንግዲህ በሊቃውንት በኩል በጣም ፈጣን የሆነ እውነተኛ መፍትሄ፣ ይሄ የሰው መፍትሄ አይደለም። በነገራችን ላይ በ16ኛው ክፍለ ዘመን በነበረው ተሐድሶ በካቶሊክ ቤተክርስቲያን ሪል ችግሮች ነበሩ፣ ቻሌንጆች ነበሩ። ግን መፍትሄዎቹ የሰው ናቸው፣ ሂውማን ሶሉሽንስ ናቸው። በጣም ቀላል የሚመስሉ በጣም ሲምፕል። ፖፑ በሚፈጥረው ችግር መፍትሄው ፖፑን ሪጀክት ማድረግ፣ ክህነትን ሪጀክት ማድረግ፣ ምስጢራትን ሪጀክት እንዲህ ማድረግ፣ ይሄ በጣም የሰነፍ መፍትሄ ነው። ምንድነው ልጁን ከውሃው ጋር አብሮ መወርወር ማለት ነው። እንደዚያ የሚባል አለ አይደል? ልጁን አጥቦ ከውሃው ጋር አብሮ መወርወር። ልጁን አንስቶ ውሃው መድፋት ሲቻል ልጁን ማንሳት ውሃውን መድፋት ከባድ ስራ መስሎ የታያቸው ሰዎች ልጁን አብረው ሊደፉ ይችላሉ ማለት ነው። እና ችግሩን ብቻ ለይቶ መፍትሄ መስጠት ከባድ፣ ረጅም፣ አሰልች፣ አድካሚ ስራ ሊሆን ይችላል። ግን እውነተኛው መፍትሄ እሱ ነው። ግን በቃ የሆነ ነገር ያዩበትን ነገር ሙሉ በሙሉ ሪጀክት ማድረግ፣ መወርወር፣ ይሄ ከእግዚአብሔር የሆነ ያልሆነ ሰዋዊ የሆነ የስንፍና መፍትሄ ነው። እና አባቶቻችን ሊቃውንት ረጅሙን አድካሚውን ግን እውነተኛውን መፍትሄ ይሰጣሉ የሚል ተስፋ አለን። ይህንን ነው የምለው። አረጋ ጥሩ መነሻ ላይ ያቀረብክልን፣ እግዚአብሔር ይስጥልን በረከት። እንግዲህ ሰሞኑን ያው በርካታ ሰዎች ይህንን ገድላትን ጉዳይ የተጠቀሙበት ስለሆነ ሰዎች ከቤተክርስቲያን ውጭ ያሉትን ወይም ደግሞ ኦርቶዶክስ ላይ ጥያቄ እናነሳለን የሚሉ ሰዎች ናቸው የሚጠቀሙት። እነሱ ዌል ትሬንድ እንደሆኑ ምን ማንሳት እንዳለባቸው የሚያውቁ፣ በተለይ ደግሞ የእኛን ምዕመናን የመደናገሪያ ቦታቸውን ወይም ደግሞ የምትለው ዊክነስ የምትለው ወይም ደግሞ ስስ የሆነውን ስፖት ፈልገው እንዴት መምታት እንዳለባቸው ትሬንድ ናቸው፣ ዌል ትሬንድ ናቸው። የእኛ ሰዎች ደግሞ ያንን እንደ ዊክነስ ስለሚይዙት ስለሚያቀርቡት ማለት ነው። ግን ኢንፋክት ኢንዲፌንሲብል የሆነ ሳይሆን ዲፌንሲብል የሆነ የቤተክርስቲያን ትምህርት ስርዓት እንደሆነ አሁን አንተ እንዳልከው የሐዋርያት ስራን እንደ አንድ መጽሐፍ ቆጥሮ የሚቀበል ኢቨን ሶላ ስክሪፕቶራ ብሎ የሚያምን ሰውም ቢሆን እንኳ ገድላትን አልቀበልም ሊል አይችልም። ማለት ገድላት የሌሉ በሃይማኖት ውስጥ ያልነበሩ፣ በወንጌል ውስጥ ያልነበሩ፣ በሐዲስ ኪዳን ውስጥ ያልተካተቱ አይደሉም። የገድል አስፈላጊነት ጥያቄ ውስጥ የሚገባ አይደለም። ምክንያቱም ራሱ ገድለ ሐዋርያት የሐዋርያት ስራ ማለት ገድለ ሐዋርያት ነው ትርጉሙ ራሱ በግዕዝ ገድለ ሐዋርያት ነው የሐዋርያት ስራ እና ገድለ ሐዋርያትን የሚቀበል አንድ መጽሐፍ ቅዱስ ብቻ የሚል ሰው ገድል የሚለውን ገድለ ሐዋርያትን ተቀብሏል ኦልሬዲ። ግን ከዛ ገድል ውጭ አልቀበልም ሊል ይችላል። ኦኬ። ግን ቤዚካሊ መጽሐፍ ቅዱስ አስቀምጦለታል ስለ ገድል ምንነት እና ገድል እንዴት ነው ኦቶሪቲው ምናምን የሚለው። ሁለተኛው መነሳት ያለበት እንደተባለው የኛ ምዕመናን እንዴት ነው ገድላትን የሚያዩዋቸው፣ የገድላትን ኦቶሪቲ እንዴት ነው የሚረዱት የሚለው አሁንም አንተ እንዳልከው ነው። ለእኔ ግን በጣም ሚስቴሪየስ የሚሆንብኝና ማለት እኛም በጣም አዌር መሆን አለብን ብዬ የማስበው ሌሎች ገድላትን እንዴት እየተጠቀሟቸው ነው የሚለውን አንደርስታንድ ማድረግና እነሱን እንዲጠቀሙ ያደረጋቸው ጋፕ እንዴት ተፈጠረ የሚለውን ነው። እኔ ጋፕ የለም ብዬ መናገር አልችልም። ጋፕ የለም ኢነሴንስ የገድላት ኦቶሪቴቲቭ ያልሆኑ ገድላት ይኖራሉ፣ በየቦታው የሚታተሙ ቤተክርስቲያኑ ኦቶሪቲ ያልሰጠቻቸው ማለት ነው። አንዳንድ የግል ማተሚያ ቤቶችም የሚያሳትሟቸው የኛም ሰው ጭምር በቀይና በጥቁር የተጻፈ በስመ አብ ወወልድ ወመንፈስ ቅዱስ ብሎ የሚጀምር ሁሉ የቤተክርስቲያን የሚመስለው መርካቶ ክታብ ተብሎ አንገት ላይ የሚደረጉ ትንሽ ጽሁፎች ሁሉ እያዞሩ ምናምን የሆነ ግዕዝ ቀላቅለው የሚሸጡ ያ ሁሉ የቤተክርስቲያን የሚመስላቸው ምታት እናደርጋለን መርጌታ ዶክተር ማነው እገሌ የንግድ ምናምን የሚያደርግ መርጌታ ሲል ይህ ሁሉ የአብነት ትምህርት ቤት የሚመስለው አለ። እና እንዲህ አይነቱ ነገር በጣም የተልከሰከሰ አጥሮቶ ኦቶሪቴቲቭ የሆነውን የገድላትን አሰራሩን ስርዓቱን ማውጣት ከቤተክርስቲያን ይጠበቃል። አንዱ የሊቃውንት ጉባኤ ሊሰራው የሚገባው ነው፣ በድፍረት ማለት ነው።
ገድላት ውስጥ አሁን እነሱ የሚጠቀሙባቸው የኛን እንደ ለዊክነስ ወይም ደግሞ ሰዎችን ለማደናገሪያነት የሚጠቀሙባቸው በእንደዚህ አይነት ግርግር ውስጥ የሚፈጠሩ ክፍት ስለሆነ በሩ በዛ በተከፈተ በር ከፍተው ገብተው ከዛ ያንን እንደሚመቻቸው አድርገው አጣመው ተርጉመው ያንን የተጣመመ ዊክ ስፖት ይዘው መጥተው ነው ሚዲያ ላይ ስክሪንሾት እያሳዩ ፒዲኤፍ ሲከራከሩ ያየኋቸው። ባለፈው ሳምንት ያየኋቸው ሰዎች ነበሩ። ሰዓታቱን ሁሉ በማይሆን መንገድ ተርጉመው ማለት ነው። ኢንክሉዲንግ መጽሐፍ ቅዱስም የራሳቸው ስታንዳርድ ፕሮቴስታንት ኢንተርፕሪቴሽን የሚባል አለ፣ ትራንስሌሽን የሚባል አላቸው ለራሳቸው እንዲመቻቸው አድርጎ እና እኛ ራሱ በመጽሐፍ ቅዱሱን ራሱ ስታንዳርድ አውጥተው የእነሱ የራሳቸው ኢንተርፕሪቴሽን አውጥተው የሚተረጉሙ ሰዎች የገድላቱንማ አዛብተው ለመተርጉም ምን ጥያቄ ያለው? እና እነዚህ ሰዎች የተወሰኑት የቤተክርስቲያን ውስጥ ያሉ፣ የተወሰኑት ደግሞ ከቤተክርስቲያን ውጭ ያሉ በዓላማ እንዲህ አይነት ትርጉሞችን ይፈጥሩና በዛ ትርጉም መሰረትነት ቤተክርስቲያን ችግር አለባት ብሎ የሚሰሩ አሉ። ይህንን ለይቶ አውጥቶ ቤተክርስቲያን ከዛ በኋላ ሰብስባ ለምሳሌ የተለያየ ቨርዥን ያላቸው ገድላት ካሉ ገድሉን አጣርታ ትክክለኛውና የታረመው የተስተካከለው የዚህ ቅዱስ ገድል ይሄ ነው፣ የዚህ ቅዱስ ተአምር ይሄ ነው ብላ ማስቀመጥ መቻል አለባት ብዬ አስባለሁ። ምክንያቱም መጽሐፍ ቅዱስ ራሱ መጽሐፍ ቅዱስ የሆነው በቤተክርስቲያን ነው። እንደምታውቁት የኒቂያ ጉባኤ ሰሞኑን የተደረገው መታሰቢያ የተደረገለት የኒቂያ ጉባኤ አንዱ የመጽሐፍትን ኦቶሪቲ አትናቴዎስ ቆጥሮ ያስረከበበት የአትናቴዎስ የመጽሐፍ ቁጥር ነው። ፕሮቴስታንቱ ሁሉ የሚቀበሉት አባቶች ናቸው ቆጥሮ ያስቀምጡት። ሲኖዶሳት ናቸው መጽሐፍትን ቀንነው ያስቀምጡት። የመጽሐፍት ቀኖና የሚባለው በካኖን ኮርስ ላይ የወሰድነው ነው ቴዎሎጂ። ሁሉም መጽሐፍት የተቆጠሩበት የራሳቸው ካኖን አላቸው እና ይሄን የመጽሐፍ ስርዓት ትውፊት ትራዲሽን መረዳት ያስፈልገዋል ሰማያኑ ኦርቶዶክሱ። ከዛ ይሄንን የተረዳ ያወቀ አመጣጣቸው ሲመጡ ደግሞ እንዴት አይነት ማጥራት ሂደት እንዳለ ያንን የሚረዳ በማጥራት ሂደቱ የሚጠራው ችግር ስለሚኖር ማለት ነው። በግርግር ደግሞ ይሄንን መጥቶ ሜዳ ላይ ሊሰራጩ የሚችሉ ምክንያቱም ማንኛው አታትም ልትለው አትችልም። በግዕዝ አትጻፍ በጥቁርና በቀይ አድርገህ ልትለው አትችልም። በስመ አብ ወወልድ ወመንፈስ ቅዱስ የሚለውን መጀመሪያ መጻፍ አትችልም። ፕሮቴስታንቱ ካቶሊኩም ሊያደርግ ይችላል እና ይህን ማድረግ ስለማትችል ቤተክርስቲያን ግን ኦውን የምታደርገው መለየት አለበት። ይሄ በመሆኑ ምናንም በኩል ግንዛቤ ያስፈልጋል ገድላትን በተመለከተ። ከቤተክርስቲያን በኩል ደግሞ ኦቶሪቲ ያስፈልጋል። እሷ ኦቶሪቴቲቭ ካደረገችው በቃ ይሄ የቤተክርስቲያን ሆኖ ካለች ራሷ ነች የመተርጎም ስልጣን ያላት እንጂ አንድ ጴንጤ መጥቶ ሊተረጉምልኝ አይችልም። ገድላትን እኛ ከሆነ ያሳተምናቸውና ኦቶሪቲ የሰጠናቸው እናንተ እንዴት ነው የምትረዱት ብሎ እኛን ነው መጠየቅ ያለበት። ከዛ በላይ እኛን መረዳት ካገኘ በኋላ በዛ ላይ ነው አስተያየትን መስጠት ካለበት አንድ ተቃዋሚ ተከራካሪ ማለት ነው። እኔ በማልረዳበት መልኩ ልክ ሙስሊሞቹ ስለ ስላሴ ስለ ነገረ ክርስቶስ ያላቸውን አይነት መረዳት ይዞ መጥቶ እንደ መከራከሪያ ሲያደርገው፣ ፕሮቴስታንቱ ደግሞ ማነው ኦርቶዶክስ ደግሞ ያንን እንደ እውነት መስሎት የሚታወቅ ከሆነ ችግር አለ ማለት ነው ሁሉም ቦታ። እኔ ብዙ ቦታ ነው ችግር የሚታየኝ። ይሄ እየጠራ መሄድ አለበት ብዬ አስባለሁ። በድፍረትም መወያየት መቻል አለብን። ሁል ጊዜ ኦቶሪቴቲቭ ያልሆኑ የተለያዩ መጽሐፍቶች አሉ የሚነሱ ለመከራከሪያ ኢቨን እስከ ዘር እስከ ምናምን ድረስ እየሄዱ የሚያነሷቸው አሉ። እኔ ይሄ ነገር በጣም ሁሌ ነው የሚያሳዝነኝም የሚያስገርመኝ። ምክንያቱም ቤተክርስቲያኑ በቀላሉ ሶልቭ ማድረግ የምትችላቸዋል። አንዳንዶቹ ሶልቭ የማይደረጉ አሉ። ለምሳሌ ሆነ ብለው አጣመው የሚተረጉሙ ለዓላማ የሚያውሏቸው ስላሉ ማለት ነው። እሱን ምንም ማድረግ አትችልም። ብታጠራውም ብታስተካክለውም አጣሞ መተርጎም ስቲል ይጠቀምበታል። ያን የድሮውን የተጣመመውን ይጠቀምበታል። ለምሳሌ አሁን ፕሮቴስታንቶች ሰሞኑ ሲያመጧቸው ካዩዋቸው ገድላት የአማርኛ ትርጓሚዎች ድሮ የነበሩ 20 ዓመት ምናምን በፊት ልጅ እያለሁ ሰማቸው የነበሩ ፕሮቴስታንቶች ይጠቀሙባቸው የነበሩ አፕሮች ይዘው መጥተው ነው ትሬንድ ሆነው ቲክቶክ ላይ ያለውን መንጋስና ህዝብ ሲያምታቱ የነበሩት። ይህም በተመለከተ ያለው የምናጠራው ወይ እንደዚህ አይነት ባሉ ውይይቶች እንጂ ቤተክርስቲያን ይሄን ሁሉ ልትሰራው አትችልም። ግን ሜይንሊ ያልተሰሩ ስራዎች አሉ። ሁለተኛው ነገር ደግሞ በረከት አንተ እንዳልከው በጥናት መልክ ኢንዲቪጁዋሊ የተጠኑ አሉ ገድላት አሉ። ለምሳሌ ደብተራ በአማነት ጸራ ያልከው የፕሮፌሰር ጌታቸው ኃይሌ በፊሎሎጂ ዲፓርትመንት ገድላትን ለይተው ያጠኑ ሰዎች አሉ። እነዚህ ማንበብ ጠቃሚ ነው። ግን የነዚህ እንደ ፐርስፔክቲቭ ነው የምታየው። አንተ እንዳልከው አካዳሚክ ፐርስፔክቲቭ ነው። ኦቶሪቴቲቭ የሆነ ገድላትን በተመለከተ ሲጻፉ ያላቸው አፕሮች ቤተክርስቲያን ስልጣን የምትሰጣቸው ለነሱ እስከምን ድረስ ነው፣ አገልግሎታቸው ምንድን ነው የሚለውን ቤተክርስቲያን ነች መቀነን የምትችለው። ያ ከቤተክርስቲያን ስቲል የሚቀሩ የተወሰኑ ነገሮች እንዳሉ ጋብ ስለታየኝ ነው አስተያየት መስጠት የፈለኩት። ሌሎቻችሁም እና መጋቢ መጨመር ትችላላችሁ።
ምክንያቱም ኦልሬዲ ስለተነሳና የኛ እመን ደግሞ እየተወዛገበ ስለሆነ ይሄን አጥርቶ መሄድ ያስፈልጋል። ማለት ብንወያይበት ጥሩ ነው ማለት ነው። እኛ የምንወስነው ነገር ነገራችን ላይ ያደረገ ሰሞኑን ያለውን ውይይት ብታየው ያያችሁት ሰዎች ኤቭሪቲንግ ማለት ነው። የዶክተር ዛኪርን ታውቀዋለህ? የእንዱን ያ አውቀዋለሁ። በቃ የእሱ ሜቶዶሎጂ ነው በቃ እንዳለ እንደወረደ ማለት ነው። ዛኪር ምን ያደርጋል መሰለህ? አንደኛ የታወቁ ጥቅሶች አሉት መጽሐፍ ቅዱስ ውስጥ የሚጠቅሳቸው አንድ 10-20 ጥቅሶች አሉት። በቃ ምርም ያደርጋቸው ማለት ነው። እነሱን እንትና በተናገረበት ኦርደር ነው የሚናገራቸው። ማነው የደቡብ አፍሪካው ዲዳት ማለት ነው። አምር ዲዳት በተናገረበት ኦርደር ነው የሸመደዳቸው ማለት ነው። ኦርደራቸው ራሱ አይሳሳትም። በነገራችን ላይ ሀገሩ ራሱ መግባት የማይችል ወንጀለኛ እንደሆነ ታውቃለህ። አንደኛ ማሌዥያ ብቻ ነው የተወሰነች ክልል ላይ የሚኖር፣ የትም ሀገር ራሱ አይንቀሳቀስም ማለት ያው ዞሮ እንደ ትልቅ ሰው ነው የሚታየው እኛ ሀገር ባሉ ሌሎች ሰዎች መካከል። ኤኒዌይ እና ዛኪር ነገራችን ላይ ጥቅስ ይጠቅስላል። ወደ ላይ ወደ ታች ብትሄድ ይሰድባል። ወደ ላይ ከፍ ብለህ አንብብ ብትለው ወደ ታች ምናምን አሸማቆ ምናምን አቢዩዝ አድርጎ ሂሙሌት አድርጎ ነው የሚያስቀምጥህ። በቃ እሱ የሸመደዳ ጥቅስ ላይ በቃ አንተን እዛ ኢንቲሚዴት ማድረግ ነው የሚፈልገው። ሁለተኛ ህፃናትን ነው የሚሰበስበው። በአብዛኛው ማቹር ያልሆኑ በቀላሉ የሚያስደነግጣቸው ሰዎች ከክርስቲያን ሊቃውንት ጋር ብዙም ቀርቦ አይወያይም። በቀላሉ የሚደነግጡለትን ሰዎች ሰብስቦ ነው የሚያወራው። ሶስተኛ የሳይኮሎጂካል አቢዩዝ ነው የሚጠቀመው። ቶኑ ለማን ምን መናገር እንዳለበት እየመጠነ የሚናገርና ልክ የሚጋፈጠው ሰው ሲያገኝ የሚናደድ የሚጮህ የሚሳደብ ምናምን አይነት ሰው ነው። እንግዲህ ታውቁታላችሁ። እና በፌስቡክ በቲክቶክ መንደራውን ያለው እንደዛ ነው። ምንም መለስ የማይችሉ ሰዎችና ሊቃውንቱ ገብተው እንዳያወሩ ቡሊ የሚያደርጉ ሰዎች ተከራካሪዎች ናቸው። አይመጡም፣ ገብተው ለመወያየትም አይሆኑም ሰዎቹ ማለት ነው። በጣም ነው መስሚያም የላቸውም ሲጀመር አይሰሙም። ግን ደግሞ አብዛኛው ሰው እነሱ ጋር ነው ተሰብስቦ ያለው። የሚያሳዝነው ደግሞ በሌላ በኩል ይሄ ነው፣ ብቻቸውን አይደሉም። ከመጽሐፍቱ ገድላቱን አስምረው ምናምን አጥቁረው ይዘዋቸዋል። እነሱ የሚፈልጓቸውን ወደኋላም አይጠቅሱትም፣ ወደፊትም አይጠቅሱትም። መጽሐፉ 300-400 ገጽ ያለው መጽሐፉ ነው። የሆነች ፓርቷን ብቻ አንብበው እንግዲህ የአንድን ጸሐፊ ሐሳብ ለመረዳት እኮ ወደኋላም ወደፊትም አንበብ አለብህ አይደል? ይሄ በጣም ሲምፕል የሆነ የሥነ ጽሑፍ ሕግ ነው። ይህንን የማይፈቅዱ ሰዎች ናቸውና ይህንን ነው የሚጠቀሙት። እንግዲህ ያው እንደዛ ኪር እንደው በነገር ላይ አንተ የነበርክበት ውይይት ላይ አንዱ ሰውዬ ፕሮቴስታንት ሲያነሳ ሰምቼዋለሁ። አንዱ ምንድን ነው ያለው? እመቤታችን ልሙትላቸው እንደዚህ በሲኦል የሚቃጠሉ ካሉማ ብላ የሞተችላቸው ሰዎች አሉ ብሎ አስምሮ የመጣው አይቼዋለሁና እሱ በጥር 7 የሚነበበው ታምረ ማርያም ላይ አለና እሱ ፓርት እንዴት እንደሚተረጎም አሁን ቅድም እንዳልኩ ቤተክርስቲያናዎች የሚተረጉሙ ምንድነው የሚለው ኮንቴክስቱ ግን እሱ እንዳለው አልነበረም ሲያቀርበው የነበረው። እኔ በጣም ነው ባይዘው አንዳንዱ እንዴት አድርገው ቲውስት ያደርጉት እንደነበር እንዴት አድርገው ያውኩበት እንደነበረ መመናን ዛሬ የሰማሁት በአጋጣሚ የተወሰነ ሰዓት ያየው ነበርና እመቤታችን ታምረ ማርያም ብለን እመቤታችን አንዱን ወጣት በጣም የሚወዳት ሰው ነውና የሱ ታሪክ እየተተረከ በጣም እቀናለሁ ስላንተ እንደኔ እንድትሆን ሚስት አታገባ አለችው ይላል። እና ይሄንን ወደ ሌላ ተርጉመው ይሳሳቃሉ፣ ይቀልዳሉ ምናምን በጣም ሙድ ይይዛሉ ማለት ነው። ግን እመቤታችን ያለችው እንደኔ እንድትሆን ነው፣ በድንግልና እንዲኖር ነው ማለት። እመቤታችን ለቤተ ክርስቲያን የድንግልና ምሳሌ ነች አይደል? የደናግል መመኪያ አይደለም የምትባለው። እና እመቤታችን በድንግልና እንዲኖር ልጁ በድንግልና የድንግልናን ሕይወት እያመለከተችው እንደሆነ የሚገልጽ ታሪክ ነው። እና እንዲህ ነው በቃ አቢዩዝ የሚያደርጉት መጽሐፉን ማለት ነው። ከዚያ ሰው እንዴ ምንድነው ምናምን ያለ ይደነገጣል ማለት ነው።
እና ይሄ በጣም የሚያሳዝን ነው። ኤኒዌይስ እዚህ ላይ ያነሳ ነው ምዕመናን እንዲህ አይነት ነገሮች በቤተ ክርስቲያን መምህራን ነው መረዳት ያለባችሁ። ጥያቄው እንኳን እዛ ቢኖር መጣችሁ መምህራንን ነው መጠየቅ ያለባችሁ። ትክክለኛው ስህተትም እንኳን ከሆነ እንዳልነው ገድላት ላይ ኤረሮች ስህተቶች ሊኖሩ ይችላሉ። እንደ አስራው መጻሕፍት ምንም የማይወጣላቸው የማይስተካከሉ የማይታረሙ ናቸው ብለን አናስብም። በነገራችን ላይ አስራው መጽሐፍት ባልከውም ላይ ለምሳሌ መጽሐፍ ቅዱስ አብዛኛው ከግሪክ ነው ኦሪጂኑ፣ ከአዲስ ኪዳን፣ ብሉይ ኪዳን ደግሞ ከሂብሩ ነው። በተደጋጋሚ የትርጉም ስህተት ተፈጥሮ በየዘመናቱ ታትመዋል አይደለ? የመጽሐፍ ቅዱስ ማህበር እኮ አሁን የ2000 እትም አለ፣ በአቡነ ተክለ ሃይማኖት ጊዜ እትም አለ፣ ከዛም በፊት አለ። ራሱ ይሄም ኖሮ የእንግሊዝኛ ራሱ እኮ በጣም ብዙ ቨርዥን አለ፣ ማዕት ነው። ከጄምስ ምናምን ኪንግ ጄምስ ቨርዥን ጀምሮ ማዕት ነው ያለው እና እያንዳንዳቸው የራሳቸው የተለያየ ንባብ ነው ያላቸው። ይህን ቁጥር አሰጣጥ ጀምሮ ቁጥር መቼ ራሱ እንደተጀመረ መጽሐፍ ቅዱስም ቢሆን በንባቡ ፐርፌክት ነው አይባልም፣ በሚስጥር ነው እንጂ ማለት ነው። ኤግዛክትሊ። ስለዚህ መጀመሪያ ወደ ኦሪጂኑ መሄድ አለብህ። እንኳን አይደለም ለገድላት እና ለሌላው ማለት ገድላት ልጆች ናቸው ተብለዋል። አባት ለሆነው ለዋናው መጽሐፍ ትልቅ ኦቶሪቲ ላለው መጽሐፍ ቅዱስ ራሱ ሲጀምር ኦቶሪቲ ያገኘው ቅድም በትራዲሽን ነው ብለናል። ለዋናው መጽሐፍ ቅዱስ ራሱ ችግር ቢፈጠር ከቤተክርስቲያኑ ትርጉም ውጭ የወጣ የትራንስሌሽን ካለ የምትሄደው ወዴት ነው? ወደ እናቱ ነው። ባለፈው አንተ በነበርክበት ለተወሰነ ደቂቃ ሰምቼም ስለነበር አንተም የሰጡ አፍነው ስለነበር አንዱ ያሳዝነኝ ነገር ነው። ቤት እንደሌለን እንደዚህ ማውራት እየቻለን ያው ምን ይደረጋል እንግዲህ ሰዎች የሚሰበሰቡበት ቦታ መሄድ አንዳንድ ጊዜ ሊያስፈልግ ይችላል። የካቴና ባይብል ምናምን ብሎ የዘመጣ ፕሮቴስታንት አይቻለሁ። ካቴና ባይብል ምንድን ነው ማለት? ይህን ትቀበሉታላችሁ የካቴና ባይብል ምናምን ብሎ ካቴና ባይብል ላይ እንደዚህ ብሎ የሉቃስ ወንጌል 1:28 እንዲተርጉሞታል ምናምን ይላል። ለምንድን ነው እሱ ካቴና ጋር የሚሄደው? ኦሪጂናሉን ከፈለገ ለምን ግሪክ ባይብል አያመጣም? ማለት ባይብል በካቴና አይደለም በካቴና አይደለም የተጻፈው። ፓትሪስቲክ ኮሜንታሪ ነው ነገራችን። ኮሜንታሪ ነው። ኮሜንታሪ ማለት ደግሞ አስተያየት ነው። ኮሜንታሪ እኮ ጀስት ኮሜንት ነው ማለት በተለያየ ምንድነው ሲናሪዮ አናሊሲስ ብለህ ልትወስደው ትችላለህ። አሁን እዚህ ላይ ማትስ ኦፕቲማይዜሽን ላይ ምናምን ሰሩ እኛ ሲናሪዮ አናሊሲስ ነው የምንለው የተለያየ ፐርስፔክቲቭ ማለት ነው። ያ ደግሞ ለኢላቦሬሽን ነው የሚጠቀምበት ማለት እንትን ምንድነው ለማድረግ ወደ ጥልቀት የተለያየ ትርጓሜ እየሰጠህ እንጂ አንድም ቢል እኮ ከዛ አንድም ከተባለው እኮ ማለት ሚስጥሩ ሊሆን የሚችለው አንድ ነው ወይም ደግሞ ኢላቦሬሽን ነው የሚሆነው። በተለይ አንድም እንዲህ ብለህ ተረጉመዋል፣ አንድም እንዲህ ብለህ ታየዋለህ፣ አንድም እንዲህ ብለህ ታየዋለህ። ታሪክን በተመለከተ ሀተታውን በተመለከተ ከአንዱ ነው የሚሆነው። እንዲህም ቢሉ እንዲህ ይሆናል፣ እንዲህ ሆኖባቸውም ከሆነ አይ ህዝቡ ነው ቢሉ እንደዚህ። ከዛ ግን አንዱ ነው ሊሆን የሚችለው ሪያሊቲ ወደ ታሪክ ከመጣ ማለት ነው። የሊቃውንቱ ሀሳብ ይሄንን በተመለከተ ምንድን ነው? በዚህም ቢተረጎም ይሄንን ያስብላል፣ በዚህም ቢሆን ይሆናል፣ ለዚህ ይሆናል፣ እንዲህ ብሎ መተርጎም ይቻላል እያሉ ማስፋት ነው፣ ለመረዳት ነው። ምክንያቱም በጊዜውና ነገሩ ሲከናወን በቦታው ላይ ስላልነበሩ የአባቶቻቸውን ኢንስፓይሬሽን ይዘው ነው የሚሄዱት። ያ የተለመደ ትራዲሽን ነው፣ ኮሜንተሪ ማለት ነው። ከዚህ ካቴና ባይብል ብሎ መጣ እና በጣም ነው የተናደርኩት ነበር። እንግዲህ ይሄ ካቴና ባይብል ላይ እንደዚህ ነው የሚለው ግሪክ ነው የምትወስደው። መጀመሪያ ሉቃስ በምንድን ነው የጻፈው ነው ሉቃስ በጻፈበትና ያኔ ቃሉን ራሱ ያኔ ግሪክ ኦሪጂናል ቃሉን ብታገኘው ዛሬ ባይዘው ግሪኮቹ ጋር ሄደህ ብትጠይቃቸው ያንን ግሪክ ትርጉሙን የመጀመሪያ ኦሪጂናል ኮንሰፕቱን ሌክሲካል ሚኒንጉን አያገኙትም። ኮይኔ ግሪክ አለ፣ ሞደርን ግሪክ አለ። እኔ ጋር የሚሰሩ ግሪክ ፕሮፌሰሮች አሉ እዚህ ዩኒቨርሲቲ ውስጥ። አንዳንድ ጊዜ ጠይቃቸዋለሁ ኮይኔ ግሪክ አያውቁትም እና የሚያውቁት ክለርጂዎቹ ናቸው ይሉኛል። ሊተርጂ ላይ ያሉ ሰዎች ቴዎሎጂ ያጠኑት ናቸው በጥንቃቄ የሚተረጉሙት እንደ አይነቱ። ምክንያቱም እንደ አይነቱ የቤተክርስቲያን ቋንቋ ነው ይሉሃል። ልክ እኛ ግዕዝ የተማረ ግዕዝም ተምሮ ቅኔ ያጠና መጽሐፍ መተርጎም አለበት እንደሚባለው ማለት ነው። ዝም ብሎ አይተረጎምም። ገብቷል። ቅድም አቡነ እንድርያስ ያሉትን ከሜዳ የመጡ ምንድን ያሏቸው ጥሬ መጽሐፍ ቅዱስን እያነበቡ በሜዳ የተወለዱ ዘመናውያን ሰባኪያን ያሏቸው ማለት ነው። ጥሬ መጽሐፍ ቅዱስ አንብበህ አባት ሳይኖር በሜዳ ተወልደህ መጽሐፍ ቅዱስን ስልጣን ይዘህ መከራከሪያ ሆነህ አትመጣም። ባይዘው ኤኒዌይ ብቻችንን እንዳናወራ ሊቀ ሊቃውንትም አሉ፣ መጋቤም አሉ፣ ሊቀ ጠበብት መሰረትም አሉ። ሁላችሁም እስኪ ሀሳብ ስጡ በዚህ ላይ። ሊቀ ጠበብት መሰረት ቆየት ስላሉ እርሶም ስላልተናገሩ እስኪ ከሊቀ ሊቃውንት አስቀድሞት
እስካሁን ከተወያየናቸው ገድላቱንም እዚህም ሊቃውንት ጉባኤ ተሳትፈውም ከሆነ እስኪ ያሰሙን ድምፅዎት እንዴት ከረሙ? ጤና ይስጥልኝ። እንደምን አመሻችሁ፣ እንደምን ዋላችሁ። ቡራኬ በመጀመሪያ ልቀበል። ይፍቱኝ ባርኩኝ ብያለሁ። ሊቀ ሊቃውንት ከላይ ያሉ መጋቤ ዶክተር መምህር በረከት፣ መምህር ሄኖክ፣ መልእክተ ዮሐንስ፣ አባቶስ አላቲኖን፣ ሁላችሁንም ከታች ያላችሁንም እንደምን አመሻችሁ፣ እንደምን ዋላችሁ። በመጀመሪያ ያው እየወጣው እየገባም ቢሆን ያው በተቋረጠ ሰምቻለሁ ሐሳቡን። ከሊቃውንት ጉባኤ እንኳን አልተሳተፍኩም ንዑሳነ ማህበየ ስለምል እኔም እንደዛ ስለሆንኩኝ፣ ግን እንዲሁ በነበረው እንትን ግን ደስተኛ ነኝ። ማለት ጥሩ ጅማሮ ነው። ጥሩ ጉዳዮች ያሉበት ነው። ወደፊት ደግሞ ከዚህ ሰፍቶ ጎልቶ ደምቆ ህይወትና ከህይወት በላይ ሆኖ ለብዙዎቹ ሁሉ መልስ የሚሰጥ እንደሚሆን ተስፋ አለኝ። እሱን ነው እንግዲህ በጸሎትም በምንችለው ማገዝም የሚገባው ብዬ አስባለሁ። በዚህ ሁሉ የደከሙትን ሁሉ ግን እግዚአብሔር በበረከት ይጎብኝልን ከማለት ውጭ ሌላ ምለው ነገር አይኖረኝም። ጥሩ ጅማሮ ነው፣ ጥሩ ጉዳይ ነው ብዬ አስባለሁ እንደኔ ምልከታ። ሌላው ግን አሁን ቅድም ስታነግሩት የነበረ ገድላት ላይ፣ ድርሳናት ላይ፣ ታምራት ላይ እንደውም ዛሬ ቅድም ስናገሩት እንደነበረ ሲያብጠለጥሉት ማርያም ድንግል እናንተ የምታፈርስ ከሆነ እቀናብሃለሁ በሚለው እኔ የራሱ አጋጣሚ ገብቼ ያው ወዲያው ወጣው እንጂ ለህሊና የራሱ ሲሰቀጥጠኝ ማለት የሚናገሩት ነገር በጣም የሚያስጠላና ማለት ህሊናው ላለው ሰው በዚያ ልክ ለመንቀፍ የተፈለገው ሂደት ጉዳዩን ሀሳብ ከማስረዳት ጉዳይ ሳይሆን ቤተክርስቲያኗን ለመንቀፍ የተሄደበት እንጂ የሀሳቡ መልእክት ብዙ የዚያን ያህል ተጽዕኖ ኑሮት እንዳልሆነ የሚያሳይ ነገሮች አሉት። ነገር ለመባጽዮን ሲያነሱት የነበረው የታምረ ማርያም፣ የድርሳነ ዑራኤል እንዲህ ሲያነሳቸው የነበረ ይሄ ሁልጊዜ የሚተቻቸው በቃ በየጊዜው ከዚህ ጉዳይ ጋር የሚያገናኟቸው ናቸው። እኔ ግን እንደ የማበድ ቅናት ነው የሚመስለኝ እኔ እንደው በብዙ ነገር ሳይሆን እና ክርስቶስን ያመለኩትም ልክ ሐዋርያው እንደሚለው አይነት እንደዛ ሲሉ ያመለኩ ይመስላችኋል ከሚለው ቃል ጋራ ነው የሚገናኝብኝና ያን ያህል በዚያ ልክ ማብጠልጠል የእምነቱ ሐሳብ ካላቸው ወደ ኢየሱስ ክርስቶስ ለመሳብ ካስፈለገ በብዙ እምነት ላይ ዘግቶ ያለ ፓጋን የሆነው በከፊል ደግሞ ግራ የተጋባው ከዚያም አልፎ የተለያየ ባዕድ አምልኮ የሚያመልከው ከዚያም አልፎ በብዙ እምነት ላይ ያለው ከዚህ እስከ እንትና ያለው በእኛ ሀገርም ያሉ ብዙ ኤራዎች ላይ ያሉ ግን የሚያነጣጥረው ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ስለሆነ የሚገርመኝ ኢየሱስን ለምታውቀው ቤተክርስቲያን በዚህ ልክ የማታውቁ አድርጎ ማስመሰልና ህዝቡን ግራ የማጋባት ሂደታቸውን በብዙ የታዘብኩበት ነው። ዙሮ ዙሮ ግን ያው በዓላማና በጉዳይ በዓላማ ስለሆነ እየተመላለሱ ያለሁት ኢየሱስን ለማስመለክ ሳይሆን ከኢየሱስ ለማስወጣት ስለሆነ እሱ ስለሚገባን ያው አንዳንድ ክፍተቶች እንኳን ቢኖሩ እነሱን እንዴት ማስተካከል እንዳለብን ሊቃውንቱም ደና ተጀምሯል። ጥሩ ነው። ቅዱስነታቸውም የተናገሩበት ጥራት ያስፈልጋቸዋል መጽሐፍቶቻችን የሚለው ምንም ጥርጥር የለውም። ስለዚህ ቅዱስ መጽሐፍም ቅድም ስሉት እንደነበረው በየጊዜያቱ እየጠሩ የመጡ እንጂ ኤግዛክት አንድ ጊዜ ሲገለበጡ የጠራበት ነገር ጉዳይ የለም። ኦሪጂናል ሶርሱን ከመመልከት ከማጥራት ገድላትም ቢሆኑ ከተለያዩ ገዳማት ያሉት ገድላት ስለሚኖሩ የብራናው እነሱን የማጥራት ጉዳይ ስለሚኖር እሱን ወደፊት ስለሚሰራም ብዙም የሚከብድ ነው ብዬ አላስብም። ግን ከዚህ በላይ መስራት እንደሚጠበቅብን ነው የሚያሳየው። ማለት ለቤተ ክርስቲያኗ ከውጭም ከውስጥም ያለ እንደውም የምሰጋው ከውስጥ ሆኖ የሚያቀብለው አካል ነው ከባድ ብዬ የማስበውና እሱን ለማጥራት ትልቅ ስራ ይፈልጋል ብዬ ነው የማስበው። እንደው ለመግቢያ ያህል ይህን ካልኩኝ ይበቃኛል። ክብር ይስጥልኝ። እናመሰግናለን ሊቀ ሊቃውንት። እውነት ነው፣ ብዙ አሳይመንት አለ፣ መሰራት አለ። ቤተክርስቲያን አይ ቲንክ የተቀደደውን ጅብ እየገባበት ያለውን ቀዳዳ መድፈን ብዙ የሚያስቸግራት ስላልሆነ ነው እኔ እንደዛ ምለው። ማለት የራሷ ማተሚያ ቤት አላት፣ አሳታሚ ድርጅት አላት። ያልተስተካከሉ የምትላቸውን በየግሉ በየሰፈሩ እየታተሙ የቤተክርስቲያን አስመስለው የሚለቀቁትን በግለሰብ ደረጃ ሁሉ እየታተሙ የሚወጡ ስላሉ
እነሱም ማጥራት ብዙ ስራ የሚጠይቅ አይደለም እውነት ለመናገር ግን እንደተባለው አሁን በአባቶች ደረጃም ኮንሰርኑ እየተነሳ መሆኑ ጥሩ ነው፣ ግን የቆየ ነው። ፕሮባብሊ ይሄ አሁን ብንፈታውና ቤተክርስቲያኑ ኦቶሪቲ የሚሰጣቸው መጽሐፍት ቢለዩ ራሱ እነዚህ ሰዎች ለማደናገሪያነት ኢግኖር ያደረገቻቸውን ኦቶሪቴቲቭ አይደሉም ያለቻቸውን ጽሁፎች ራሱ ይዘው መምጣታቸው አይቀርም። እኔ እሱ ይጠራሉ እነሱ ያቆማሉ እያልኩ አይደለም። ጠላት የፈለገውን ይበል፣ እኛ ግን የራሳችንን መስራት እንድንችል ነው እንደው ሀሳብ እንዲሰጥበት የፈለግኩት። ከዛ ውጭ ግን ያነሷቸው ወደሚቀጥለው አጀንዳ ብንሄድ ይሻላል ይመስለኛል። ልጆቹም ያው ጠርተናቸው እየጠበቁ ስለሆነ በጣም ጥሩ። የኛው ጄኔራል ሀሳብ ሪፍሌክት ካደረግንበት ያው እነሱም አሁን ሌላ ጊዜ በሰፊው እንመለስበታለን። የእነሱም አፕሮች እንደው ጥሩ ሰጥተናቸዋል። ባይዘ ወይ ለመንደርደር የሚያነሱት ላይ ጥንቃቄ እንዲያደርጉ። አሁን ስንት ናቸው? 2 ናቸው የሚገቡት በረከት? ቅድም የገቡት አሉ እንዳሁን አይ ቲንክ ሶ አሁን እንደሚጠብቁን ተነጋግረናል። እስኪ ላኩልን፣ ግን ቦታ ስለማይበቃ የተወሰኑ ሰው እኔ መጋር ይችላለሁ። ዶክተር ችግር የለውም። እኔ ከታች እሰማለሁ። አይ ኖ እርስዎ ይቀመጡ፣ ግድ ያስፈልጋሉ። በኋላ ማን ይመልሳል? ቆይ ለጸጳጦስንም በኋላ ትገባለህ። ለጸጳጦስ እነሱን እንጋብዛቸው ያቅርቡ። እኔ ልቀነስ ዶክተር እታች ልቆይ። ኖ ማን ሊመልስ? አሁን 3 ቦታ አለ። አሁን ቆይ አንድ አለ። ማን ነው ሌላ የሚገባው? በረከት አሁን አለ ቦታ። በቃ ይበቃል። በቃ ነው የሚገባው። አንድ ኤቢ የለም ሳበው። ኦኬ እስኪ ኤቢ አለ። ኤቢ አለ። ኦኬ መጣሽ። ኤቢ ገብቷል። አሁን ገባ። አሁን ገብተዋል። ኤቢና ጓደኛው እንኳን ደህና መጣችሁ። ማን ነው የሚያቀርብልን? ኤቢ ኢንትሮዱስ አድርገን እና ትነግረናለህ። ያው የተዘጋጃችሁበትን ከዛ ወደ የሚያቀርበውን ጋብዝ ራስህ። እሺ ዶክተር አረጋኸኝ ሁላችሁንም ቅድም ስንጀምር ያልነበራችሁ ሰላም ብያለሁ። ሁላችሁንም መምህራን እንግዲህ አባቶቻችን ያው በጣም ፎርማል የሆነ ፕሬዘንቴሽን ነገር ሳይሆን ያው ካሁን በፊት ሰሞኑን በተለይም ባለፈው ሳምንት እናንተ ስትወያዩበት የነበረውን ነገር ዩቲዩብ ላይ እኔ አልነበርኩም፣ ሙሉን ለመስማት አልቻልኩም። ዩቲዩብ ላይ ገብቼ ሃኖስ ሚዲያ ላይ የ21 ደቂቃ ቪዲዮ ብቻ ነው ያለው የዶክተር አረጋ ፕሬዘንቴሽን የነበረው። ሙሉን ምናልባት ሌላ ሊንክ ላይ ተጭኖ ሊሆን ይችላል፣ አይ ዶንት ኖ። ግን በአጠቃላይ የሰሞኑን የተነሳውን ሰሞነኛውን ጉዳይ የሚመለከት የፕሮቴስታንቱ ምናልባት ቪው ወይም አሁን በእኛ ሳይድ ሰዎች እያነሱ ያሉት ነገር ምን አይነት ገጽታ አለው እና ምንድነው መከራከሪያ፣ ዋነኛ መከራከሪያ ነጥቡ፣ ስጋቱስ ምንድነው? እሺ ሊቀልቃውን ታይቸዋለሁ። እሺ ምንድነው የሚለውን ብናቀርብና እኛ ከዛ ደግሞ ምላሽ ወይም ሪፍሌክሽን ደግሞ በእናንተ በኩል ቢሰጥበት ምናልባት ውይይታችን ፍሎውን ይጠብቃል ብዬ አስባለሁ። እዚህ ላይ ምናልባት በኋላ እንደገና ወደ አዲስ ፕሬዘንቴሽን እንዳንመልሳችሁ ድንግል ማርያም በነገረ ድነት ውስጥ ያላት ቦታ ምንድን ነው የሚለውን የፕሮቴስታንት ፖዚሽን ብታሳዩ ጥሩ ነው። በምን ቃል ነው የምትገልጹት? እሱም ብቻ ውይይቱም ራሱ ማለት ኢትዮጵያ ውስጥ ስላሉ የተጻፉ ቅድም ገድላትን በተመለከተ ሲያነሷቸው የነበሩ አይነት መከራከሪያዎችን አይደለም መሆን ያለበት። መጽሐፍ ቅዱሳዊ የሆነ ወይም ኦፍኮርስ የራሳቸው ቪው ስለሆነ የሚያቀርቡት የእኛን ራሳችን እናቀርባለን። ግን ነገረ ድነት ላይ ነገረ ማርያምም ካላቸው እንዴት ነው የነሱ ፐርስፔክቲቭ የሚለውን እንየው እና ያንን ፐርስፔክቲቭ የነሱን ካየን በኋላ የእኛን መስጠት እንችላለን። ባለፈው እንደምናደርገው የእኛን ከነሱ አንጻር ማሳየት እንችላለን።
እሺ 15 ደቂቃ ከ15 እስከ 20 ደቂቃ አላችሁ። ብዙ ነው። እኔ ምናልባት ከ5 ደቂቃ በላይ አልፈልግም። ቃሌ እንግዲህ ለዚህ ቤት ካልተሳሳትኩ እንግዳ በተለይ ገዝቶ ነው ለማውራት ምናልባት እንግዳ ስለመሰለኝ እኔ 1-3-4 ደቂቃ የመግቢያ ሀሳብ ልናገርና ለቃሌ 10 ደቂቃ ሰጥቸው ከሱ ላይ የሚጨምረው ነገር ካለ ሌላ 3 ደቂቃ አካባቢ ተጠቅሜ ደግሞ አጠናክረዋለሁ። ጥሩ እንደዛ ይሁን። ጥሩ ነው። እሺ ቀጥሉ። እሺ በአጠቃላይ የኔ ኢቫሉዌሽን እንግዲህ አሁን እኛ የምንናገረው በአጠቃላይ የፕሮቴስታንቱን ወክለን ሳይሆን አጠቃላይ ፕሮቴስታንት ውስጥ ያለውን አስተሳሰብና ትዝብት ነው እንጂ የሆነ ውክልና ይዘን በደብዳቤ ተወክለን ወይም ኦፊሻሊ ውክልና ይዘን የምናንጸባርቀው ነገር አይደለም። ስለዚህ ኦልሞስት ሁሉም ማለት ይቻላል ቃሌም የሚናገረው በራሱ ሪስፖንሲቢሊቲ ነው። የማንንም ተቋም አይወክልም። እኔ የምናገረው የማንንም ተቋም የግል እይታዬ ትዝብቴ ነው። ግን እዛ ትራዲሽን ውስጥ ስላለሁ ሞሮፍ ያለውን ያየሁትን ማምንበትን ነገር ነው የምናገረው። ሞገትም እችላለሁ። ማያምኑበት ፕሮቴስታንቶችም ካሉ ሊሞግቱኝ ይችላሉ። እናንተም ጋር ያሉ ደግሞ ጥያቄዎችንም ማንሳት ይቻላል። በእኔ ኢቫሉዌሽን ልክ እንደ አንዳንድ የቸርች ፋዘርስ አሁን ኮንቴምፖራሪ ፕሮቴስታንቲዝም ከሞላ ጎደል ሎ ሜሪዮሎጂ ነው ያለው ብዬ ነው የማስበው። የሜሪዮሎጂ ወይም የማርያም አንደርስታንዲንጋችን የተወሰኑ አልፎ አልፎ አንዳንድ ቸርቾች ላይ አንዳንድ ግለሰቦች ላይ የሚታዩ ነገሮች ለየት ያሉ ነገሮች ቢኖሩም የአብዛኛው ፕሮቴስታንት አመለካከት ሎ ሜሪዮሎጂ የምለው አይነት ነገር ነው። ማለት ማርያም በተመለከተ ስር የሰደደ ሰፊ ትንታኔ፣ ትምህርት፣ ዶክትሪን የሚሰጥ አይደለም። አሉ በስብከታቸው የሚያካትቱ በትምህርታቸው የተወሰነ የሚያካትቱ የተወሰኑ አካላት አሉ። ግን ጀነራሊ ግን ኢንፋሲስ የለም። ሎ ሜሪዮሎጂ ነው ያለው ብዬ ነው የማስበው። ከዛ ቀጥሎ ነገረ ድነትን በተመለከተ የማርያም ሮል ተብሎ ከመታዘዟ የአምላክ እናት የሚለውም አንዳንዶቹ ጋር ተቀባይነት የለውም። የክርስቶስ እናት የሚለውን የሚመርጡ አሉ። ቴዎቶኮስ የሚለው ሀሳብ ለብዙዎች ትንሽ ግራ የሚያጋባ ኮንሰፕት ሆኖ አርጊው የሚያደርጉም አሉ። መምህራን የሚባሉ ሳይቀሩ ቴዎቶኮስን ለመቀበል የሚተናነቃቸው ቃሌም ቪዲዮ ሰርቶ መልስ የሰጣቸው ሰዎች አሉ። ግን የአምላክ እናት መሆኗን የታዘዘች መሆኗን እንዲህ አይነት መረዳቶች አሉ። ነገረ ድነትን በተመለከተ አይደለም በኦርቶዶክስ እና በካቶሊክ ውስጥ ያለውን አይነት ቀርቶ ይሄ ነው የሚባል በጣም ተጨባጭ ነገር የሚሰጥ ትምህርት ወይም መረዳት የለም። ድነትን ኤክስክሉሲቭሊ ያው የአንዱ የሶላ ክርስተስ ኮንሰፕት ማጠንጠኛም ይሄ ስለሆነ ማንኛውም ነገረ ድነት የሚመለከቱ ነገሮች ኮምፕሊትሊ ማለት በሚቻል መልኩ ከፍጥረት የፍጥረት ሚናን ከነገረ ድነት ጽንሰ ሀሳብ ጋር አብሮ የማካተት ዝንባሌ ብዙ የለም ብዬ ነው የማስበው። አሁን የሰሞኑ ውዝግብም ይሄ ነው። ቤዛ የሚለው ሀሳብ ሰምሃው የነገረ ድነት ቋንቋ ስለሆነ ነገረ ድነት ሲነሳ ማንም ማርያምን ጨምሮ ማንም አብሮ መነሳት፣ አብሮ መካተት፣ አብሮ መጨመር የለበትም የሚል ስር የሰደደ ትራዲሽን ያለው ብዬ ነው የምረዳው። ይሄ እንደ መግቢያ ከተናገሩ ቃሌ ደግሞ በተለይ የዓለም ቤዛ የሚለው ነገር ምን ያህል ይቆራረጣል። ድምፅ አይሰማም እንዴ ዶክተር አረጋ? በደንብ ነው የሚሰማ። እሺ የዓለም ቤዛ የሚለው ለምንድን ነው በፕሮቴስታንቱ አካባቢ እኔን ጨምሮ እንደሚረብሽ ነገር እንደሚያስፈራ ነገር አድርገን ምናየው የሚለውን ኮንቴክስቱንም ያሉትን አርጊመንቶችንም ደግሞ ቃሌ ምናልባት በዚህ አግባብ እኔ በምለው አግባብ
ኤግዛክትሊ ላይሆን ይችላል። አንተ በፈለግከው መንገድ ሪፍሌክት ማድረግ ትችላለህ። አንተ ያላነሳኸው አለ ብዬ ማስበው ላይ ደግሞ ተጨማሪ ነጥብ አነሳለሁ። ቃሌ ለአንተ ድሉ ልስጥ። ቴንክ ዩ። እሺ ቴንክ ዩ ኤቢ፣ ሙሉ በሙሉ አክሰፕት የማደርገውን ነገር ነው የተናገርከውና አንተ ካቆምክበት ነው የምቀጥለው። ሰላም ብያለሁ ሁላችሁንም፣ እዚህ ያላችሁ መምህራን ሁሉ ደስ ብሎኛል መሀላችሁ ስለተገኘው። በምናወራበት ሀሳብ ላይ በደንብ ፎከስ አድርጌ የሆነ ነገር ለማለት ልሞክርና ከዛ ኤቢ የተወሰነ ሪፍሌክት ብታደርግበት ጥሩ ነው። የተወሰነ ደቂቃ ብቻ ነው የምወስደው እኔ በጉዳዩ ላይ ማለት ነው። ኤቢ የሚሆን ነገር እንዲልበት ወደ ማሪዮሎጂ ስንመጣ ኤቢ እንዳለው የሃይ ማሪዮሎጂ አይደለም የምንከተለው እንደ ፕሮቴስታንት ያለው ምልከታ እሱ አይደለም በሰፊው። ስለዚህ ሎው የሚባል ማሪዮሎጂካል ቴዎሎጂ እንከተላለን። ማሪዮሎጂን በዛ በሰፊ የነገረ ድነት ትምህርት ውስጥ ሙሉ በሙሉ እንትን እናደርገዋለን፣ ኔግሌክት እናደርገዋለን ማለት አይደለም። ነገር ግን ማሪዮሎጂ ሁልጊዜም ቢሆን ከነገረ ክርስቶስ ጋር ተያይዞ እስከመጣና ሁልጊዜ ወደ ነገረ ክርስቶስ እስካመለከተ ድረስ ፕሮፐር ማሪዮሎጂ ነው ብለን እናምናለን። ስለዚህ በዛ መንገድ ነው እኔ ነገሩን ማስቀምጠው ማለት ነው። ፕሮፐር ማሪዮሎጂ ምንድን ነው ሲባል ሁልጊዜም ወደ ክርስቶስና ወደ መስቀል ስራው የሚያመለክት ደግሞ ወደ ኢንካርኔሽን ሙሉ በሙሉ የሚያሳይ ነው ብለን እናስባለን። ሂስቶሪካል ቴዎሎጂ ላይም ዋና ኤምፋሲስ የተሰጠው በተለይ ደግሞ ቀጥሎ ከመጣው ትውልድ ከሐዋርያት ቀጥሎ ከመጣው ትውልድ ከሐዋርያ ናቦ ጀምሮ ስንመለከት በዚህ ደረጃ ነው ብዬ ማስባለሁ። አግናጤዎስ ደግሞ የተፈጠረም ያልተፈጠረም የማርያምም የእግዚአብሔርም እያለ ሲናገር ያንን ነው እየተናገረ የነበረው ብዬ ማምናለሁ በዚህ ነው ማለት ነው። ስለዚህ ማሪዮሎጂካል አስፔክቱን እንትን አላደረገውም አልተውም፣ ግን ወደ ምን አሳየው ሲባል ወደ ኢየሱስ አሳየው፣ ወደዛ ወደ ኢንካርኔሽን አሳየው። ኢንካርኔት የሆነው የእግዚአብሔር ቃል ማን ነው? እሱ ኢንካርኔት ከመሆኑ የተነሳ ደግሞ ምን ተገኘ የሚለው ነገር ላይ ያተኩረዋል ብዬ አስባለሁ። እንደ አብነት አግናጤዎስን አነሳው እንጂ ማለት ነው። እነዚህን ሁሉ ነገሮች እንግዲህ ይዤ ስመጣ ታዲያስ የሰሞነኛውን ጉዳይ እንዴት ነው የምንመለከተው? ለምንድን ነው በተለይ ቤዛዊት ዓለም የሚለው ሀሳብ ከተነሳበት ቀን ጀምሮ በፕሮቴስታንቱ ሰርክል ሰፊ የመነጋገሪያ ርዕስ ሆኖ ነበረ እና ኦፊሻል የሆኑ ዲቤቶችም ለመደረግ ሲሞክሩ ነበረ። ዛሬ እኔም ጠዋት ላይ አንድ ሙከራ አድርጌ ነበር እዚህ ቲክቶክ ላይ ምናምን አይደለምና እነዚህን ነገሮች ለምንድን ነው ሲሪየስሊ የተመለከትናቸው? ቤዛ የሚለው ሀሳብ ምን ብንሰጠው ነው ወደ ማሪዮሎጂ አያመለክትም ብለን የምናምነው? እንደነዚህ አይነት ነገሮችን የተወሰነ ነገር ልበልባቸው። በተለይ ቤዛ የሚለውን ነገር መያያዝ አለበት ብለን የምናምነው በቀጥታ ከክርስቶስና ከመስቀል ስራው ጋር ነው ብለን እናስባለን። የመጀመሪያው ትልቁ ነገር እሱ ነው። ከክርስቶስና ከመስቀል ስራው ጋር ያልተገናኘ ቤዛነት የአዲስ ኪዳን አማኞች ተቀብለናል ብለን አናስብም። ማርያም ቤዛዊት ዓለም ናት ወይስ አይደለችም? ደግሞ ቤዛ የሚለው ነገርስ አጠቃቀሙ እንዴት ነው የሚሉ ነገሮች ላይ እንደው ሪፍሌክት አድርግ ብባል የመጀመሪያው ማነሳው ነገር ቤዛ የሚለው ቃል በብሉይ ኪዳን በአዲስ ኪዳን በተለያየ መልኩ ተቀምጦ እናገኘዋለን። ኦፍ ኮርስ በብሉይ ኪዳን በአዲስ ኪዳን ተቀምጦ የምናገኘው ቃል ሆኖ ሳለ ግን ለምንድን ነው ማርያምን ቤዛዊት ዓለም ማለት አይገባንም የሚለውን ስታንድ በጣም በጣም ጠንካራ ሊባል በሚችል መልኩ የያዝ ነው ወደሚለው ነገር ስንመጣ ወደ ክርስቶስ የማያመለክት ነገረ ማርያም ይዟል ብለን ስለምናምን ነው። እንዳልኳችሁ ፕሮቴስታንቲዝሙ ማሪዮሎጂ ሙሉ በሙሉ ይጥለዋል ሳይሆን ሁል ጊዜም ቢሆን ሎ ማሪዮሎጂ ነው ስንል እሱ ማለታችን ስለሆነ ማለት ነው። ምን ጊዜም ቢሆን ወደ ክርስቶስና ወደ መስቀል ስራው በተለይ ወደ ኢንካርኔሽን የሚያመለክት ነው ብለን ስለምናስብ ስለሆነ ይሄኛው የቤዛዊት ዓለም እሳቤ ግን ከዛ ውጪ የሆነ ስለሆነ ብለን ስለምናምን ነው። ቤዛ ለሚለው ቃል የምንሰጠው ሀሳብ ምንድን ነው የሚለውን ነገር ትንሽ ነገር ልበልበት። እንደ አዲስ ኪዳን አማኞች ቤዛ ብለን ስናነብ መጽሐፉንም ስናነበው ለአዲስ ኪዳን አማኞች ለእኛ ለክርስቲያኖች ቤዛ ተብሎ የተነገረው ክርስቶስ ነው። ታዲያ ይሄ እንደው ኤግዛክት ወርድ ፋላሲ አይሆንም ወይ ብሎ የሚጠይቅ ቢኖር እንደዚህ እንመልሳለን፣ አይሆንም። ምክንያቱም ኤግዛክት ወርድ ፋላሲ ሳይሆን ቃሉ ራሱ ይሄ ቤዛ የሚለው ቃል ራሱ ወደ በኋላ ላይ በሰፊው አፍታተን ማየት ካለብን ቃሉ ላይ እንመጣለን። ይዞ የሚመጣው ትልቅ የሆነ
እንትን አለ፣ ቴዎሎጂካል አስፔክት አለ፣ መጽሐፍ ውስጥ የተቀመጠ ቴዎሎጂካል አስፔክት አለ። እሱ ደግሞ ኢየሱስ ይባላል። የኢየሱስ ክርስቶስ የመስቀል ሞት ይባላል። ኦኬ፣ ከዛ ጋር ተገናኝቶ የመጣ ነገር ነው ብለን እናምናለን። ለምሳሌ ሐዋርያው ጳውሎስ በኤፌሶን መልእክቱ ላይ በደሙ የተደረገ ቤዛነታችንን አገኘን፣ ይኸውም የበደላችን ስርየት ነው ብሎ ያስቀምጣል። ከዛ በኋላ ሌሎችንም ደግሞ መመልከት እንችላለን። ለምሳሌ ራሱ ሐዋርያው ጳውሎስ ነፍሱን ስለ ብዙዎች ቤዛ ሰጠ ይለናል። ይህም በገዛ ዘመኑ ምስክርነቱ ነበር ይላል። ኢየሱስ ክርስቶስ በምድርም ሳለ ሲናገር ሲመሰክር የምንመለከተው ነፍሱን ስለ ብዙዎች ቤዛ የመስጠቱን ጉዳይ ነው አይደለ? እንደዛ ነው ጳውሎስ እየነገረን ያለው ማለት ነው። በገዛ ዘመኑ የሚመሰክረው የተናገረው ነገር ይሄ ነው። ስለዚህ የቤዛነትን ጉዳይ ነፍሱን ከመስጠት ጋር አያይዞ ብቻ ሲያወራው እንመለከታለን። በአዲስ ኪዳን ለአዲስ ኪዳን አማኞች የቤዛነት ትርጉም ይሄ ሆኖ እንመለከተዋለን መጽሐፍ ቅዱስ ላይ። አዲሱ ኪዳን ላይ ይሄ በጣም በሰፊ የተቀመጠ ነገር ነው። አዲስ ኪዳን ላይ አንድ ፖይንት አለ ሙሴ የተነሳበት። ለምሳሌ የዮሐንስ ወንጌል ምዕራፍ 7 ቁጥር 35 ላይ ሙሴን የኢየሱስ ክርስቶስ እንትን አድርጎ ያቀርበዋል። ልክ ሙሴ እንዳልተቀበሉት ኢየሱስ ክርስቶስንም እንዳልተቀበሉት ያሳያል። ዮሐንስ አፈወርቅ የሚለውን ነገር እዚህ ላይ እንትን ማድረግ ልዋስ ይችላሉ፣ ሙሉ በሙሉ የምቀበለው ስለሆነ ማለት ነው። ዮሐንስ አፈወርቅ ሙሴን እነዛ ሰዎች አይሁዳውያኑ ለሱ የተላከላቸው ሰዎች እስራኤላውያኑ እንዳልተቀበሉት እንደዛ ንጉሳችን ቄሳር ነው ብለው ካዱት ይላል ዮሐንስ አፈወርቅ ማለት ነው። እነሱ እስራኤላውያኑ አናቀህም እንዳሉት ልክ እንደዛው ንጉሳችን እሱ አይደለም ብለው ካዱት ብሎ ይናገራል። እሱ ተሰዶ ግብፃውያን እንዳይገሉት ተሰዶ እንደኖረ ኢየሱስም ሄሮድስ እንዳይገለው ተሰዶ ነበረ ብሎ ይናገራል። ስለዚህ በዛ ደረጃ ታይፖሎጂካሊ ሲያስቀምጠው እንመለከታለን። አሁንም የቤዛነት ጉዳይ ለክርስቲያኖች የሚያመለክተው ወደ ኢየሱስ ክርስቶስና የመስቀል ላይ ስራው እንጂ በአዲስ ኪዳን ለአዲስ ኪዳን አማኞች የተሰጠ ቤዛ ተብሎ የተነገረ ነገር አለ ብለን በጽኑ አናምንም ማለት ነው። እነዚህን ነገሮች በሙሉ አንድ ላይ ጠቅልል አድርጌ ሳስቀምጣቸው ቤዛነት ወር ደግሞ ቤዛ የሚለው ቃል በቀጥታ ለክርስቶስና ለመስቀል ስራው የተሰጠ ይህንን የሚያክል ደግሞ ትልቅ ቴዎሎጂካል አስፔክት እየተቀመጠበት ነገር ነው ብለን ስለምናምን ለማርያም ልንሰጠው አንደፍርም፣ ወይ ደግሞ ማርያም ቤዛዊተ ዓለም ናት ልንል አንደፍርም ማለት ነው። ስለዚህ ይሄ ነው የኛ ትልቁ ፖይንታችን ስንወያይ ብዬ አስባለሁ። ምናልባት ኤቢዚ ላይ የሚጨምረው ነገር ካለ ፕሮቴስታንት ፖዚሽኑን ብቻ ስለሆነ አሁን ያነሳሁት ማለት ነው። እዚህ ላይ ኤቢ የሚጨምረው ነገር ካለ ይጨምርና እንትን እናድርግ። እኔ እዚህ ጋር ለኤቢ ልስጥ። ስንት ደቂቃ አለን ዶክተር አረጋ? 5 ደቂቃ ተጨማሪ ተጠቀሙ፣ ከዛ ወደ ውይይት እንመለሳለን። እሺ፣ ቃል ያለው የተወሰነ አንደርላይን ማድረግ ነው። የሄሬኔስ ሀሳብ በተወሰነ አካዳሚክ ላይ ካሉ ሰዎች ጋርም ስናወራ ሞሮፍ እኔም በዚህ አጋጣሚ አጌንስት ሄሬሲስን እንደገና በደንብ የማንበብ ድል አግኝቻለሁ በዚህ ወሬ ምክንያት እና ሶፍትዌርም ተጠቅሜ ማርያም ከ48ቱ የአጌንስት ሄሬሲስ ምዕራፎች ውስጥ 65 ጊዜ ተጠቅሳ አግኝቻታለሁ እና ከጠበቅኩት በላይ ኢሬኔስ ሃይ የሆነ ሜሪዮሎጂ ምናልባት ከፖስት ናይሲያን ፋዘርስ ሁሉ ለነሱ ሁሉ መሰረት ሊሆን የሚችል የሜሪ አንደርስታንዲንግ ጥሏል እስክል ድረስ በጣም ተገርም ያለው። ግን ማርያምን የተጠቀመበት አንዱ ምክንያት 3 ምክንያቶች እንደሆኑ ለማጥናት ችያለሁ። አንደኛው ይሄ ብዙዎቻችሁ እንደምታውቁት የዶሴቲስቶችን ለመሞገት ነው እና ማርያም እንደ ጥሩ ማስረጃ ኮምፕሊት ፕሩፍ ጋድ ቢኬም ሂውማን የሚለውን እግዚአብሔር ሰው ሆኗል፣ አምላክ ሰው ሆኗል፣ የኢንካርኔሽን ጥሩ ማስረጃ ሆኖ ስላገኘው ነው በዋናነት ኢንፋሲስ ሰጥቶ ማርያምን የተጠቀመው። ሁለተኛው አንቲ አዶፕሽኒስት አርጊመንት ነው። ኢየሱስ ክርስቶስ ሂውማን አይደለም፣ ዝም ብሎ ሰን ኦፍ ጋድ ሜድ ሂውማን ወይም እንደ ማርያምንም የተጠቀመባት ስጋዋን በትክክል ነስቶ ሳይሆን እንደ ውሃ በቱቦ እንደሚፈስ ነው ያለፈው የሚል አርጊመንት አለው። ግን ፎር አወር ሰርፕራይዝ ከነዚህ ከአንቲ ዶሴቲስት ቪው እና ከአንቲ አዶፕሽኒስት አርጊመንት ባለፈ ሶቴሪዮሎጂካል በሆነ የነገረ ድነት
ምክንያት ከመሆን ጋር በጥሩ ሁኔታ በተለይ ቡክ 3 እና ቡክ 5 ቻፕተር 22 ላይ ጥሩ አድርጎ ያስቀመጠው አለ። እንግዲህ ያ ነው ያ ታይፖሎጂካል እንትን ነው እና ሰምሃው የሆነ ኤስቴቲካል አሲሜትሪ ጥሩ አድርጎ ያንን ሪካፕቹሌሽን ቲዮሪውን ጥሩ አድርጎ ለማስቀመጥ ማርያምን ቴሲስ አንቲቴሲስ አድርጎ ታይፖሎጂካሊ ተጠቅሟታል። ግን ይሄ ኤክስፕሬሽን የማርያምን ሮል ወደ ነገረ ድነት ወይም ወደ ክርስቶስ ቤዞት ሚና አንዳንድ ካቶሊኮች ኮሪደምትሪክስ ሲሉ እንደሚጠቀሙት አይነት ሳይሆን በእግዚአብሔር እቅድ ውስጥ የነበራትን ጉልህ ሚና በመታዘዟ በአምላክ በመመረጧ የተወጣችው ነገር እንደሆነ ዋናው የመከራከሪያው አንጓ ግን በአዳምና በክርስቶስ አዳም ደግሞ ፌዴራል ሄድ እንደመሆኑ መጠን የሁሉም ፍጥረት ወኪል እንደመሆኑ መጠን የኢሬኔስም ዋነኛ ማጠንጠኛ በአዳምና በኋለኛው አዳም መካከል ያለው ሪካፕቹሌሽን ነው ለሰው ልጆች ድነት መሰረት የሆነው። ስለዚህ ማርያምን ቤዛ ኢሬኔስም እንደማይላት መጽሐፍ ቅዱስ ውስጥም ነገረ ድነት ሲነሳ በዛ አግባብ እንደማትጠራ አሁንም ማርያምን ያለም ቤዛ ማለት የክርስቶስን የነገረ ድነት የቤዞት ስራ ማደናገርና ማምታታት ያመጣል። በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቋንቋ ይሄ ከገባ ኦልሬዲ ቅድም ያነሳችኋቸው ገድሎች ላይ የሚነሱ ጥያቄዎች ስላሉ በሱ ኮንቴክስት ሰው ይሄን ነገር ሲሰማው ኦልሞስት ከክርስቶስ የቤዞት ስራ ጋር መሳ ለመሳ አድርጎ የመረዳት እጣ ፈንታ ውስጥ ነው የሚወድቀው የሚል ክርክር ነው ያለው። ቴንኪዩ ዶክተር አረጋ ጨርሻለሁ። እናመሰግናለን። ኤቢና ቃል በጣም ጥሩ ማለት መነሻ የሚሆን ሀሳብ ቪዲዮዋችሁን ማስቀመጣችሁ፣ እኛ ደግሞ በዚህ ላይ ተነስተን ሀሳብ መስጠት እንችላለን። አጌንስት ዘሄረስንም ስላነበብከው ጥሩ ነው። አይ ቲንክ ብዙ ነገር ይሰጣል ብዬ እጠብቃለሁ። ቻፕተር 20 እና 21 በተለይ ደግሞ በጣም ብዙ ነገር አለው። አንተም እንዳልከው የተለያየ አተረጓጎም እንዳለን ብረዳም ማለት ነው። እስኪ እኛ እንግዲህ አሁን የፕሮቴስታንቱ ቪው እኔ ኢንፋክት ከዚህ የተለየ ምን ያቀርቡ ይሆን እያልኩ በመገረም ነበር እየጠበቅኩ የነበረው። ብዙም ዲቴይል አይደለም የቀረበው፣ ግን ሎ ሜሪዮሎጂ ምናምን የሚል ቀርቧል እና ያው እንግዲህ ሃው ሎ ኢዝ ሎ አይ ዶንት ኖ እንዴት ሜጀር እንደሚደረግ ከኢንካርኔሽን እና ወደ መስቀል መጠቆም የሚልም ጉዳይ ተነስቷል። እኛ እስከ ምንድን ያለው የሚለውም አንዱም እዚህ ጋር ልናነሳ እንችላለን እና ኢንካርኔሽን ማለት ስጋዌ ነው። ነገረ ማርያም ከስጋዌ ከነገረ ስጋዌ ወይም ከትምህርተ ስጋዌ ጋር የተለየ አይደለም። እኛም እንደዛ ነው የምናደርገው። የእመቤታችን ጉዳይ የሚነሳው ከነገረ መስቀሉ ጋር የማይነጣጠል ስለሆነ ነው። እኛም እንደዛ ነው የምንተረጉመው። ከሪካፕቹሌሽንም ሄሬኔስ የሚያነሳው እኛም ባለፈው እንዳልነው እመቤታችን ከምልሰት ጋር ከመታደስ ጋር የመጀመሪያዋ እዛ ፓርቲሲፔት ያደረገች በሩም እንዲከፈት ያደረገች እግዚአብሔርም በዓላማ ስራ የሰራባት ብለን እናምናለን። ስለዚህ ቃልም እንደውም የሆነ ቦታ ላይ ሲለው እንደነበረው ቶታል ኢግኖር አናደርገውም የእመቤታችንን ሮል በነገረ ድነት። ግን ያን ሮል ወደ ኤቢ እንዳለው ወደ ኮሪዶሜትሪክስ ወደሚለው ወደ ካቶሊክ አንወስደውም የሚል አለ። ባይ ዘ ዌይ ኦርቶዶክስ በዚህ በኩል በጣም ግልጽ ነው። እኛ ኮሪዶሜትሪክስም አንቀበልም። እኔ ከፕሮቴስታንት ኤቢ ይህንን ጉዳይ እንደው አንስተህ ኦርቶዶክሳውያን ኮሪዶሜትሪክስን የካቶሊክን የማይቀበሉትንም ራሱ ቪው ጨምረው ቢሆን የበለጠ እንደው ጥሩ ያደርገው ነበርና ኤኒዌይ በኋላ እኛ ኢላቦሬት ስለምናደርገው አሁን ደግሞ በሩን እንክፈተውና ወደ ቀድሞ ውይይታችን እንሄዳለን። ኤቢና ቃል እዚሁ ቆይታችሁ እኛ ምናልባት ሚስ ኢንተርፕሬት አድርገን ወይም አቢውዝ አድርገን ከሆነ ያቀረባችሁትን ነገር ዲፌንድ ታደርጋላችሁ። በጣም ነው የምናመሰግነው መነሻ ስላቀረባችሁልን። አሁን በሩን እከፍታለሁ። ሊቀ ሊቃውንት ከእርሶ ልጀምር፣ ቅድም ስላልተናገሩ። ከዛ መጋቤ ይቀጥላሉ፣ ከዛ በረከት፣ ከዛ መሰረት። ግን መምህር ሄኖክም አሉ ቅድም ጀምረው ስላሉ ከሊቀ ሊቃውንት ቀጥለው መምህር ሄኖክ፣ ከመምህር ሄኖክ መጋቤ፣ ከመጋቤ ሊቀ ጠበብት መሰረት፣ ከዛ በረከት እያልን እንሄዳለን። ለእናንተ የምሰጣችሁ 5 ደቂቃ ነው። እንደባለፈው አልፈቅድም። ሰዓታችሁን ተከታተሉ። አቤት። እኔ ግን ያለኝ ኮሜንት በጣም ቴክኒካል የሆኑ ነገሮች
ስለተናገሩ መጀመሪያ ከሊቃውንቱ በፊት አንዳንድ ጥያቄዎች ብንጠይቅና ብናጠራ ጥሩ ይመስለኛል። በጣም ጥሩ ነገሩ በጣም ጥሩ። እኔም ይሄ ነው ሐሳቤ። ይቀጥሉ መምህር በረከት። ለመምህራኑ ሰፋ ያለ ጊዜ መስጠት ይቻላል በኋላ። ለምሳሌ ቢና 10 ደቂቃ ወሰድና ቴክኒካል ያነሷቸውን ማለት አሁን ቴክኒካል ወርድ ተጠቅመህ ሪፍሌክት አድርግ። እሺ ሎ ሜሪዮሎጂ ነው እኛ የምንከተለው ብለዋል። ሎ ክርስቶሎጂ ነው የምትከተሉ ወይስ አይ ክርስቶሎጂ ነው የምትከተሉ? ኤቢ ባካሄዱ ብዙ ደስተኛ አይደለሁም፣ ግን ያው የማከብራችሁ መምህራን ስለሆናችሁ አሁን ሜሪዮሎጂ ተነስቶ ክሪስቶሎጂ ለምን ይነሳል? በሁለቱ ያላቸውን ግንኙነት አብረህ አስተሳስረህ መምህር በረከት ብትጠይቀኝ ስሜት ይሰጥ ነበረ። አሁን ይሄን ማብራራት እችላለሁ፣ ለእኔ ችግር የለውም። ለምን ተርሚኖሎጂውን ክሊር ለማድረግ ነው እንጂ ወደ ክርስቶሎጂማ አንገባም። አሁን ማለት አሁን ለምሳሌ ሎ ክርስቶሎጂ እና ሃይ ክርስቶሎጂ ሲባል በጣም ሰፊ ኮንሰፕት ነው። በፕሮቴስታንቱ ትራዲሽን ውስጥ ሁለቱም አይነት ነገር ይንጸባረቃል። ሎ ክርስቶሎጂ ማለት ስለ ክርስቶስ ዝቅተኛ ግምት ማለት ሳይሆን ለምሳሌ ዮሐንስ ወንጌልን ሃይ ክርስቶሎጂ የተንጸባረቀበት ወንጌል ነው እንላለን። ሌሎች ደግሞ ሲኖፕቲክ ጎስፕሎችን ደግሞ ሎ ክርስቶሎጂ ነው እንላለን። ያ ማለት ስለ ክርስቶስ ዝቅ ያለ ግምት ሳይሆን ቴዎሎጂካል ኤክስፕሬሽን ነው። ስለዚህ ሃይውም ሎውም አለ ለማለት ፈልጌ ነው። ኤኒዌይስ አሪፍ ነው። በቃ ስለዚህ እናንተ የምትከተሉት ኖ አይደለም። አረጋ እንትን እኮ ነው ሃይ ክርስቶሎጂ ብዙ ጊዜ የሚያያዘው ከጉባኤት ጋር ነው። ስለዚህ አሁን ያ እንትን ነው። ይሄንን ለምንድን ነው ያነሳሁት መሰለህ? ሃይ ክርስቶሎጂ የተቀበለ ሰው ጉባኤትን ተንተርሶ ሃይ ክርስቶሎጂ የሚቀበል ሰው በጉባኤት የተወሰነው ሜሪዮሎጂካል ነገሮችንስ መቀበል የለበትም የሚል ጥያቄ ስላለኝ ነው። አይ አሁን ይበልጥ ግልጽ ለማድረግ እኛ አሁን ቴዎሎጂካሊ ስፒኪንግ ሃይ ክርስቶሎጂ እና ሎ ክርስቶሎጂ ብለን እንደ ቴዎሎጂካል ፐርስፔክቲቭ ነው። በግልጽ መጽሐፍቶችን ማውጥቼ ላሳይ ይችላሉ። ሃይ ክርስቶሎጂ ኤምፋሳይዝ የሚያደርገው የኢየሱስ ክርስቶስን ዲቪኒቲ እና ፕሪኤግዚስተንስ ነው። ሎ ክርስቶሎጂ የምንለው ደግሞ ሞሮፍ ሂውማኒቲውን እና በታሪክ ውስጥ ያለፈበትን መንገድ ነው በሚል ነው የምንረዳው። ግን አንዱ ከአንዱ ይበልጣል፣ አንዱ ትክክል ነው፣ አንዱ ስተት ነው፣ አንዱ የአንዱ ቴሲስ የአንዱ አንቲቴሲስ ነው ማለት አይደለም። ኢትስ ቴዎሎጂካል ዳይናሚክስ ኦን ደ ኔቸር ኦፍ ጂሰስ ክራይስት ነው። እና ሁለቱንም ነው የምንከተለው ነው ኤቢ? አሁን ሁለቱንም እንይዛለን ነው አይደል መልሱ? ነው የምትከተለው እንደ ስኩል ኦፍ ቶት ምናምን ሳይሆን ኢትስ ቴዎሎጂካል ፐርስፔክቲቭ ኦን ዘ ኔቸር ኦፍ ክራይስት ነው። ለምሳሌ ሎ ክርስቶሎጂ ስትል የኢየሱስ ክርስቶስን ሂውማኒቲ ማለት ነው። ፎከስ የሚያደርገው ሂውማኒቲውንና በታሪክ ውስጥ የነበረውን ሮል ነው። ሃይ ክርስቶሎጂ ሲባል ደግሞ ኤምፋሲስ የሚያደርገው ዲቪኒቲውና ፕሪኤግዚስተንሱን ነው እንጂ አንዱን ይዛ አንዱ የምጥለው እንደ ስኩል ኦፍ ቶት አይነት እንደ ቪው አይደለም። ጥሩ እሺ። ስለዚህ ሁለቱንም እንይዛለን ነው አይደል? ሁለቱም አስፔክት አለው ነው። ትክክል። አዎ ትክክል። ድሮን ግልጽ ያደርግ እስኪ። አሁን ይሄ ከነገረ ማርያም ጋር ልክ ለክርስቶስ ሎ ክርስቶሎጂ እና ሃይ ክርስቶሎጂ ሁለቱ የክርስቶስን ሙሉ ማንነት ፍጹም ሰው ፍጹም አምላክ ብሎ እንደማመን፣ ሃይ ክርስቶሎጂ እና ሎ ክርስቶሎጂ ስንል ሰውነቱንና አምላክነቱን ወይም ሂውማኒቲ እና ዲቪኒቲውን ነው የምናያሳይበት እንጂ እናበላለጥበትም አንለያየውም። እንደምትለው ሎ ሜሪዮሎጂ እና ሃይ ሜሪዮሎጂ እንደዚህ ናቸው ወይስ አንዱ ስተት ነው አንዱ ራይት ነው እያላቸው ነው? እዚህም ላይ የተለየ ነገር አለ። አንዱ ስተት አንዱ ትክክል ሆኖ ሳይሆን የማርያምን በተመለከተ ሎ ቪው ነው ያልኩ። ሎ ቪው ኦፍ ሜሪዮሎጂ ማርያም በተመለከተ ፕሮቴስታንቱ ላይ ማየው ከፍተኛ የሆነ በትምህርታቸው፣ በስብከታቸው፣ በዶክትሪኖቻቸው ላይ ትልቅ ትኩረት አጀስት ስላደረግ ሎ ሜሪዮሎጂ የሚባል የለም። አቮይድ እናድርግ በዲስከሽናችን። እኔ አልሰራውም፣ ፓራራሊዝም አልሰራውም። እንደሱ
አሁን ክሪስቶሎጂን መምህር በረከት ስላነሳው ማብራሪያ ሰጠው። ተርሚኖሎጂውን ነው ተርሚኖሎጂው። ቅድም አንተም ቃልም ስትናገሩ ሎ ሜሪዮሎጂ ሃይ ሜሪዮሎጂ እያላችሁ ነበር። አሁን ክሪስቶሎጂ ላይ ሲገባ አንዱ ራይት አንዱ ሮንግ ማለት አይደለም። ያው ኤክስፕሬሽን ነው አልክ። ኦኬ ለማርያም ኤክስፕሬሽን ነው ወይስ ሎ ሲባል ሮንግ፣ ሃይ ሲባል ሎ ሲባል ፕሮፐር የሆነ ፕሮቴስታንታዊ፣ ሃይ ሲባል ደግሞ ሮንግ እንደማለት ነው? አይ አይደለም፣ በጭራሽ እኔ እንደዛ አልወስደውም። እንደዛ አይነት አንደርስታንዲንግም አላገኘውም። ሎ ሲባል ሮንግም አይደለም፣ ሃይ ሲባል ሃይ ሜሪዮሎጂ የሚለውን እንጠቀመው በእናንተ አለ ትችላላችሁ። የለም እኛ ጋር ሃይ ሜሪዮሎጂ የሚባል የለም። ሎ ሜሪዮሎጂ ሃይ ሜሪዮሎጂ የሚባል የለም። እንግዲህ ይሄ እንግዲህ ፐርሰናል ነው። አሁን አይ እኛ አለን የሚል ትራዲሽን ደግሞ ፕሮቴስታንቱ ጋር ካለ አላውቅም። ምናልባት አንግሊካኖች ጋር ሉትራኖች ጋር ኤግዛክትሊ ምን አይነት ኢንፋሲስ እንዳላቸው አይ ዶንት ኖ። ግን በእኔ ኦብዘርቬሽን ግን እንደዛ ላይ ኤቢ የኦርቶዶክስ ሎ ነው ሃይ ነው ብለህ የምታስበው? እኔ ሃይ ቪው ኦፍ ሜሪዮሎጂ ነው የማየው ኦርቶዶክስ እና ካቶሊክ ጋር። ቅድም ተናግሬያለሁ እኮ ኦርቶዶክስ ጋር እንዳለው ኦቨር ኢንፋሲስ አለ ሜሪዮሎጂ ላይ ነው አይደል? አይ ኦቨር ኢንፋሲስ ሳይሆን ኦቨር እና ከፍ ማለት ተርምስ አሁን ኦቨር ኢንፋሲስ ሳይሆን ማርያምን ኤግዞልትድ የሆነ በጣም ከፍ ያለ ልክ ዲቪኒቲው ላይ ፕሪ ኤግዚስተንሱ ለምሳሌ አይደለም በቃ ኦፕን ነን እኛን ኦፌንድ ያደርጋል ብለህ አታስብ። ዳይሬክት አሁን ይሄን ነው እንዲህ ብላቸው እንዲሆናል ብለህ ቴክኒካል ለመሆን አትሞክር። ቴክኒካል የሆነው ነገር እንዲጠራ የፈለግነው ለሰሚዎቻችን ግልጽ ለመሆን ነው። ሃይ ሜሪዮሎጂ ሎው ሜሪዮሎጂ የለም ካል አቮይድ አድርጉት፣ ከዲስከሽናችሁ ውስጥ አታስገቡ። በረከት ያጠየቀው ስለተጠቀማችሁት ነው። በረከት ወደ ክሪስቶሎጂ ወሰደው ሆን ብሎ እንደሆነ ስለገመቱ ነው። ከዛ ኦኬ ሃይ ቪው እና ሎው ቪው ነው የምንል እንጂ ሃይ ሜሪዮሎጂ ሎው ሜሪዮሎጂ የለም። ኦፍኮርስ አልሸሹም ዞር አሉ አይነት ነው አካሄደ ማለት ነው። ግን እንደዛም ብለን እንውሰደውና ሃይ ሲባል ትርጉም ከሌለው ራይት ሮንግ የሚል ነገር ወይም ደግሞ ልዩነት አለው ብለን ልንገልጸው የማንችለው ነገር ወይም አትሊስት ኦቨር ኢንፋሲስ ነው ሃይ ቬኔሬሽን ነው ብለን ማንተረጉመው ከሆነ ሃይ ሎው የሚለውን ቶ እና ኦልሬዲ ዲስከሽናችን የሆነ ቃል እንፈልግለት እናንተና እኛ የምንለያይበትን ዲስከሽን ፕሮፐርሊ ተርም እናድርገው ማለት ነው። ወይ ቴክኒካል ቃሉን እናስወግድ። እየተጠየቅኩትን ነው እንጂ የመለስኩ አልገደብኩትም። አሁን ዝም ብለህ ለምሳሌ እንደው